መጽሐፍ ቅዱሳዊ ጥያቄ ነበረኝ መጽሐፍ ቅዱስ ላይ። ኦኬ ዶግማ ነክ ጥያቄ ነው። አዎ እሺ ቀጥልሽ፣ ጥያቄን አቅርብ። የመጀመሪያ ጥያቄ የሚሆነው የዮሐንስ ራእይ ምዕራፍ 22 ከቁጥር 8 ላይ ያለውን ቃል ነው። ዮሐንስ ይህን ያየሁትና የሰማሁት እኔ ዮሐንስ ነኝ። በሰማሁትና ባየሁት ጊዜ ይህን ባሳየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ ይላል። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ጋርና ከነቢያት ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ይላል። እዚህ ጋር ለምን ነው ስግደቱ ነው የከለከለው መልአኩ ዮሐንስን፣ ቅዱስ ዮሐንስን? ኦኬ ይሄ እንግዲህ ያው የዮሐንስ ራእይ ምዕራፍ 22 ላይ ያለው ሐሳብ ኦኬ ሬቨሌሽን ቻፕተር 22 ይህንንም ያየሁትን የሰማሁትን ዮሐንስ ነኝ። በሰማሁትም ባየሁትም ጊዜ ይህን ባሳየኝ በመልአኩ እግር ፊት ጋይስ እንግዲህ ወንድሞች እስኪመጡ ድረስ ዝም ብለን እንትን እንበል። በቃ ይሄ ገስት ፊክስ ማድረጊያው ትንሽ አስቸገረ። ይቅርታሽ። ይሄ ቃር ደግሞ ሰሞኑን በቃ ጨጓራዬም እንደሆነ አላውቅም ያቀረኛል ዝም ብሎ ይቅርታ በጣም እና ይህንም ያየሁትን የሰማሁትን ዮሐንስ ነኝ። በሰማሁትና ባየሁትም ጊዜ ባሳየኝ በመልአኩ እግር ፊት ሰግድ ዘንድ ተደፋው። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞችም ከነቢያት ጋር የዚህንም የመጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ ሲል እንመለከታለን። ይህን ነገር ባይዘዌ አስተውለ ከሆነ ወንድማችን አቤኒ ዮሐንስ ራእይ ምዕራፍ 22 ላይ ከመሄደ በፊት ዮሐንስ ራእይ ምዕራፍ 29 ላይ ይህንን ታሪክ ታገኘዋለህ አይደል? የምታውቀው ዮሐንስ ራእይ ምዕራፍ 19 ላይ ምን የሚል ቃል አለ? ራእይ ምዕራፍ 19 ቁጥር 10 ላይ ማለት ነው። ቁጥር 19 ዮሐንስ ራእይ ምዕራፍ 19 ቁጥር 9 ላይ እንደዚህ ይላል፣ እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞ ይህ እግዚአብሔር እውነተኛ ቃል ነው አለኝ። ልሰግድለትም በእግሩ ፊት ተደፋ። እርሱም እንዳታደርገው ተጠንቀቅ፣ ከአንተ ጋር የኢየሱስን ምስክር ካላቸው ከወንድሞች ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ፣ የኢየሱስ ምስክር ትንቢት መንፈስ ነውና አለኝ። አሁን ዮሐንስ በራእይ ነው አይደል? በመንፈስ ሆኖ ነው አይደል? ዮሐንስ ራእይ ምዕራፍ 1 ስትመለከት በመንፈስ ሆኖ ነው አይደል? ይህን ራእይ ራሱ የሚጀምረው በጌታ ቀን በመንፈስ ነበርኩ ብሎ ነው የሚጀምረው አይደል? በጌታ ቀን በመንፈስ ነበርኩ ማለት በመንፈስ ነበርኩ ማለት ኦፍ ኮርስ በምን ነበረ? በመንፈስ ቅዱስ ምሪት ማለት ነው አይደል? አዎ እንደዛ ከሆነ አሁን እንዲህ ስታስቡ ሎጂካል ቲንኪንግ ልጠይቅ። አንተ አሁን ዮሐንስ በመሳሳት ደረጃ ኦፍ ኮርስ ዮሐንስ እንግዲህ ጌታ ይወደው የነበር የተባለ ሐዋርያ ነው። ከወንጌላት ሁሉ በጣም ረቂቅ የሚባለውን ወንጌል ዮሐንስ ወንጌልን የጻፈ ነው እንደምታውቀው። እና ይህንን ዮሐንስ ራእይን የጻፉ እንደምታውቀው በፊጥሞስ ደሴት ተቀምጦ ነው እንግዲህ ይህን ራእይን ኦር ይህን መገለጥ ያገኘው። ኦኬ ማስተዋል ያለብን ይህን መገለጥ ወይም ደግሞ ይህን ራእይ ያገኘው ዮሐንስ ራእይን ዮሐንስ ወንጌልን ከጻፈ በኋላም ነው። እና ከሁሉም ከመጽሐፍ ቅዱስ ክፍሎች መጨረሻ ላይ የተጻፈ ተብሎ የሚታመነው ዮሐንስ ራእይ ነው። እና የዮሐንስን ፐርሰናሊቲ የዮሐንስን ማንነት ዮሐንስ ነገረ መለኮት ወይ ደግሞ ስነ መለኮት ላይ ያለ አይደለ? ዮሐንስ ወንጌልን ያነበበ ሰው ዮሐንስ የነገረ መለኮት እውቀቱ ኦፍ ኮርስ የመንፈስ ቅዱስ እርዳታ አለ። ነገር ግን የነገረ መለኮት የስነ መለኮት እውቀቱ ምን ያህል ከፍ ያለ እንደሆነ ማንም ሰው መረዳት ይችላል። ማንም ሰው እና ሎጂካሊ ቲንኪንግ አንተ ዮሐንስ አሁን አንዴ እንዳታደርግ የተባለ ተሳስቶ ይመስላል ሁለተኛ ጊዜ የሰገደው አይመስለኝም። የመላኩን ትእዛዝ ይመስለኛል። የመላኩን ትእዛዝ ሳይጠብቅ ቀርቶ ይመስላል። ለምሳሌ አሁን አቤኒ አሁን አንድ ታሪክ ለምሳሌ ዮሐንስን ብትጠይቀው ስለ መልአክ ምን ታውቃለህ ብለህ ብትጠይቀው ቅዱስ ዮሐንስን አትሊስት በታሪክ ደረጃ እንደሚያውቀው ታሪክ አለ አይደል? የቅዱስ ገብርኤልና የዘካርያስን አይደል? ዘካርያስ ለምሳሌ ቅዱስ ገብርኤል ይዞለት የመጣውን ቃል ያንን ቃል ሪዚስት ስላደረገ ካለማመኑ የተነሳ ዮሐንስ አሁን ቅዱሳን መላእክት እንዲህ አታድርጉ ሲሉ ትእዛዙ ከማን እንደሆነ ያውቃሉ? ከእግዚአብሔር እንደሆነ ያውቃሉ። መልአኩንም ሳያከብር ቀርቶ አይደለም ዮሐንስ። ለምን ዮሐንስ አታድርግ እየተባለ ድጋሚ እንደው ካላደረኩ የሚል አይነሱ አይደለም። ነገር ግን ምንድነው ከክብር አንጻር ኦኬ ቅዱስ ዮሐንስ ወንጌላዊ ምንም ያህል በስጋ ምድር ላይ ነበረ ቢሆን በጣም ቅድስናው ኢሊቬት ያደረገ ከክብር አንጻር ይህንን ቤተክርስቲያናችን የምትረዳው ከዛና ከዛ አንጻር ኦኬ ከክብር አንጻር ከመከባበር አንጻር ነው። ዮሐንስ ለቅዱሳን መላእክት የክብር ስግደት እንደሚሰገድ ያቅ ነበረ። አንድ የሰገደ ራእይ 19ን ስትመለከት መልአኩ ደግሞ ከትህትና አንጻር ቅዱሳን መላእክት ትሁታን ናቸው እንደምታውቀው በባህሪያቸው ትሁታን መሆናቸው ለማሳያ ትዕቢት የሌለባቸው የቅዱሳን መላእክት ነው ያልኩት። ትሁታን መሆናቸውን
ትዕቢት እንደሌለባቸው ማሳየው አንዱ ምድር ከተባለ ለምሳሌ ቅዱስ ሚካኤል የይሁዳ መልእክት ምዕራፍ 1 ላይ እንደምትመለከት ቅዱስ ሚካኤል ከዲያብሎስ ጋር በሚከራከር ሰዓት ሰይጣን ፊት ራሱ ቆሞ ራሱ አይታበዩም። ጌታ ይገስጽ የሚል ቃል ብቻ ነው ከአንደበቱ የወጣው። ጌታ ይገስጽ የሚል ቃል እና ቅዱሳን መላእክትም ትሑታን ከመሆናቸው አንጻር ከዛ አንጻር ተናገሩ። ቅዱስ ዮሐንስ ግን ለመላእክት የክብር ስግደት እንደሚሰግድ ያውቅ ስለነበረ መጀመሪያ ሰገደ። ከዛ መልአኩ አታድርገው አለው። ያ ራሱ መልአክ ነው። ባይዘው ክፍሉን ጠብቀ ብትሄድ ራእይ 19 ላይ እንዳታደርገው ያለው መልአክ ነው። ድጋሚ ራእይ 22 ላይም ዮሐንስ ሄዶ የሚሰግድለት ኦኬ። እና ዮሐንስ ተሳስቶ አይደለም ኦር የመልአኩን ቃል ሳይጠብቅ ቀርቶ አይደለም፣ ግን ከሪስፔክት አንጻር ቅዱስ ዮሐንስ ወንጌላዊ የነበረው ጸጋ የነበረው ክብር ኢሊቬት አድርጎ ያው እንደምታውቀው አቢኒ ለምሳሌ እኛ ስንሞት በስጋ ከዚህ ዓለም ስንለይ ጌታ እንደተናገረው የሰው ልጅ ማግባት መጋባት የለም እንደ ቅዱሳን መላእክት ነው የሚኖሩት ብሎ ተነግሯል አይደል? ጌታ ሕያው ከሆነ በኋላ ሰው በስጋ ከዚህ ምድር ከተለየ በኋላ እንደዛ ከሆነ ዮሐንስ ደግሞ በስጋ ከዚህ ሳይለይም ደግሞ ኢሊቬት አድርጎ ሰማያዊ አይነት ኑሮን ይኖር የነበረ ቅዱስ አባት ነው። ከዛ አንጻር ነው ከመከባበር አንጻር ነው ይሄ ነገር የተፈጠረው። ወንድማችን አቢኒ እሺ አመሰግናለሁ። ጊዜ ካልወሰድኩብህ አንድ ጥያቄ ጠይቄ ልውጣ ወይስ ሌላ ጊዜ? ቢብሊካል የሆነ ትምህርታዊ ነገር ከሆነ አንድ ጥያቄ ልፍቀድልና ለሌሎች ሰዎችም እኔ ሰውን አንዴ ሰብሰብ አድርጌ እዚህ ጋር ባስቀምጥ ደስ ይለኝ ነበር። አምናሹር እንዴት እንደሚደረግ ግራ ገባኝ እኮ። እስቲ ኮሜንት ላይ ያሳውቁን ጋይስ። 8-9ን እንዴት ነው ማድረገው? አንድ ያሳውቁ በኮሜንት። ጊዜ ከሌሎች ቤተ እምነቶች የሚነሳ ጥያቄ ነውና አንዳንድ ጊዜ ለኛው ላይ ግርታ እንዳይፈጠር ብዬ ነው ይሄን ጥያቄ የምጠይቀው። ዘኍልቍ ኦሪት ዘኍልቍ ላይ ምዕራፍ 22 ከቁጥር 28 ላይ ያለውን የአህየቱን ታሪክ ይዘው አንዳንድ ሰዎች ለማላገጥ ይሞክራሉና ይሄ ከምን አንጻር ነው? እስቲ ማብራሪያ ካለክ። ኦኬ ምን አልከኝ ወንድሜ? እሺ ሁለተኛው ጥያቄ ምንድን ነው? ዘኍልቍ ላይ ምዕራፍ 22 ከቁጥር 28 ላይ ያለውን እንድታብራራልኝ ነበር። አንዳንድ ቤተ እምነቶች ስለሚያሾፉ ነው ይሄን ቃል ይዘው እና እስቲ እንዴት ነው? እሺ ሞዴሬተሮቹ የት እንደሄዱ ጋይስ አላውቅም። አምናሹር ምን እንደነካው ራሱ እኮ አላውቅም። ቀደም እኮ ሰላም ነበረ። ኤኒዌይስ እሺ ልቀጥል። ኦሪት ዘኍልቍ ምዕራፍ 22 ከታሪኩ የምንመለከተው ከቁጥር 24 ጀምሮ ነው። ኦሪት ዘኍልቍ ምዕራፍ 22 ከቁጥር 24 ጀምሮ እግዚአብሔር መልአክ ከወይኑ ቦታዎች መካከል ታሪኩን ሙሉን አንብቡት። በወዲያና በወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ። እንዴሽ ከቁጥር 18 ጀምሮ እናንብቡ ሰው እንዲረዳው። ኦሪት ዘኍልቍ ምዕራፍ 22 ከቁጥር 18 ጀምሮ። ኦኬ። በለዓምም መልሶ የባላቅን ባሪያዎች ባላቅ በቤቱ የሞላውን ወርቅና ብር ቢሰጠኝ በትንሹ ወይም በትልቁ ቢሆን የአምላኬን እግዚአብሔርን ቃል እተላለፍ ዘንድ አይቻለኝም። አሁን እግዚአብሔር ደግሞ የሚነግረኝን አውቅ ዘንድ እባካችሁ ዛሬ ሌሊት ደግሞ በዚህ ደሩ አላቸው። እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱም ጋር ሂድ፣ ነገር ግን የምነግርህን ቃል ብቻ ታደርጋለህ አለው። በለዓምም ሲነጋ ተነሳ፣ አህያይቱንም ጭኖ ከሞዓብ አለቆች ጋር ሄደ። እርሱም ስለሄደ እግዚአብሔር ተቆጣ። አሁን እዚህ ጋር የምትመለከተው ምንድን ነው? ኦኬ እግዚአብሔር ያዘዘው ነገር አለ። ከዛ ቁጥር 22 ላይ እርሱም ስለሄደ ማን ተቆጣ? እግዚአብሔር ተቆጣ። የእግዚአብሔርን መልአክ ሊቋቋመው በመንገድ ላይ ቆመ። ኦኬ በመሄዱ ማን ተቆጣ? እግዚአብሔር ተቆጣ። በለዓም የተሰጠው ትእዛዝ ነበር። ያንን ነገር ምን አደረገ? ስለተላለፈ እግዚአብሔር ተቆጣ። የእግዚአብሔርን መልአክ ከዛ ሊቋቋመው በመንገድ ላይ ቆመ። እርሱም በአህያይቱ ላይ ሁለቱም ሎሌዎች ከእርሱ ጋር ነበሩ። አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየች። አህያይቱ ባይዘዌ ቅዱሳን መላእክት እንደማወቅ ያለብን ነገር ሁሌ ስንናገር አሁን ይህንን ጥያቄ የሚያነሱ ሰዎች እንደ ጥያቄ የሚያነሱ ሰዎች ራሱ መላእክት ሲባል ለምሳሌ አሁን በቤተክርስቲያናችን ቅዱሳት ስዕላትን ይመለከቱና የቅዱስ ገብርኤል የቅዱስ ሚካኤል ብለን ስንናገር ሰዎች ኮንፊውዝ ይሆናሉ አይደል? ላይክ አሁን ለምሳሌ ቅዱሳት ስዕላትን ሲመለከቱ ቅዱሳት ስዕላት
they are just representations ኦኬ ጋይስ ማወቅ ያለብን እሱ ነው ምንድናቸው ሪፕሬዘንቴሽኖች ናቸው የቅዱስ ሚካኤልን ስዕል ነው ብትመለከቱ የቅዱስ ገብርኤልን ስዕል ነው ብትመለከቱ ኤግዛክትሊ ቅዱስ ገብርኤልና ቅዱስ ሚካኤል እንደዛ ናቸው ማለት አይደለም ይሰመርበት ቅዱሳን መላእክት ምንድናቸው መናፍስት ናቸው ኦኬ በባህሪ ደረጃ ለምሳሌ እኔ ኦር ሌላ ሰው እግዚአብሔር ካልገለጠ በስተቀር መናፍስት ናቸው ቅዱሳን መላእክት ሊታዩ አይችሉም አሁን እዚህ ጋር ግን የምናየው ምንድነው የእግዚአብሔርን ስራ ነው ምንም እንኳን አዲስ ነገር የለም ታሪኩ ግልጽ ነው እሺ አህያይቱም የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍን በእጁ ይዞ አየች ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች እግዚአብሔር እንግዲህ ተቆጣ በላም በመሄዱ ከዛ በኋላ በላም እንዳይሄድ ሊያደርገው ምልክት እየሰጠው ከመንገዱም ፈቀቅ ብላ ወደ እርሻው ውስጥ ገባች በላምም ወደ መንገድ ይመልሳት ዘንድ አህያይቱን መታት ኦኬ የእግዚአብሔር መልአክ ከወይኑ ቦታዎች መካከል በወዲያና በወዲህ ወገን ግንብ በነበረበት በጠባብ መንገድ ላይ ቆመ አህያይቱም የእግዚአብሔር መልአክ አይታ ወደ ቅጥሩ ተጠጋች የበላምንም እግር ከቅጥሩ ጋር አጣበቀች እርሱም ደግሞ መታት የእግዚአብሔር መልአክ ወደፊት ሄደ በቀኝና በግራ መተላለፊያ በሌለበት በጠባብ ስፍራ ቆመ አህያይቱም የእግዚአብሔር መልአክ አየች ድጋሚ ከበላምም በታች ተኛች በላምም እጅግ ተቆጣ አህያይቱን በበትሩ ይደበደባት እግዚአብሔርም የአህያይቱን አፍ ከፈተ እግዚአብሔር ቆም ታምር እየሰራ ያለው በቃ በላምንም 3 ጊዜ መታኝ ምን አድርጌ ነው አለችው በላምም አህያይቱን ስላላገጥሽብኝ ነው በእጄ ሰይፍ ቢኖር አሁን በገደልኩሽ ነበር አላት አህያይቱን በላምን ከብዙ ዘመን ጀምሮ እስከዛሬ ድረስ የምትቀመጥብኝ አህያ አይደለሁምን በእውኑ እንዲያደርግ ዘንድ ለማዴ ነበርና አለችው እርሱም እንዲያላደርግብሽም አላት እግዚአብሔር የበላምን አይኖች ከፈተ የእግዚአብሔር መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ አየ ሰገደም በግንባሩም ወደቀ የእግዚአብሔር መልአክ አህያን 3 ጊዜ ለምን መታ እነሆ በእንገደ በፊት የጠማማ ነውና አቋቋም ዘንድ መጥቻለሁ እያለ መጀመሪያው ይሄ ነገር አፕን ያደረገው ምንድነው ከተባለ ቢኒ በቃ ግልጽ ነው ታሪኩን ስትመለከታው እንዳየው የእግዚአብሔር ተአምር ነው አህያይቱ መናገራው የእግዚአብሔር ተአምር ምንም there is nothing ምንድነው ግን በለዓም ኦኬ የእግዚአብሔር ምን አንደኛ በዚህ ውስጥ ምንም እግዚአብሔርን ሲያስቆጣ እንመለከታለን እግዚአብሔር እንዳያደርግ ያዘዘው ነገር ሲያደርግ እንመለከታለን ማንን ሲያስቆጣ እግዚአብሔርን ሲያስቆጣ በዚህ ምክንያት እግዚአብሔር ደግሞ በለዓም ወደዛ ቦታ እንዳይሄድ ደግሞ መልአኩን ልኮ በአህያይቱ በኩል በላም እንዲመለስ መጨረሻ ላይ የበላምን አይኖች ገለጠ ይላል ስለዚህ ዋናው ምንድነው እግዚአብሔር አምላክ አንደኛ የወደደውን ያደርጋል የሚለው ነገር በዚህ ውስጥ እንረዳለን ሁለተኛ ደግሞ ሰዎች እግዚአብሔር እየነገራቸው እንዲያደርጉ ያላቸው የእግዚአብሔርን ሐሳብ ወይ ደግሞ የእግዚአብሔርን ፍቃድ ሪዚስት አድርገው በሆነ መንገድ ሲሄዱ እግዚአብሔር ደግሞ በአንድ በሌላም በኩል ሰዎችን መመለስ ይችላል የሚለውን ሐሳብ ነው የምንረዳው ነው የእግዚአብሔር ተአምር ነው ምንም ግራ የሚያጋባ ምንም የሚልም ነገር የለም የእግዚአብሔር ተአምር ነው ኦኬ ግልጽ ነው ያው እነሱ ጥቅሷን ብቻ መዘፍ እንደኩልኝ ጊዜ ትንሽ ድንግርግር ስላለኝ ነው እና አመሰግናለሁ በጣም ግልጽ ነው እሺ አቢኒ ጌታ ያክብርልን ወንድማችን እሺ ኦኬ እሺ አንዴ ቆይ ምን ላድርግ መሰለህ እንዴት ኦኬ እሺ ሁለት ሰው ልቀበልሽ ሁለት ሰው ቅድም እንዳልኩት ሃይማኖታዊ ጥያቄ ቢሆን ይመረጣል እሺ እናንተ ምርጦች ከላይ ያሉ ሰዎች ልጅ ያስገባሉ ከላይ ያሉ ሰዎች እሺ ያንዴ ከሳሚ ታርጅና ከላይ ያለችው አንተ ከመጣለች ነው እሺ ተክለ ሃይማኖት አባቴ የሆነ ጫጫታ ግን አለ ከጀርባ እታችን ይሰማሻል ተክለ ሃይማኖት አባቴ የሚል ዩዘር ኔም ማውራት ይቻላል ማትሲ ኮነሽ ሌላ ሰው ወደ ሌላ ሰው እንዲበቃ ጋይስ ገስት የምትልኩ ሰዎች ፕሊዝ በስሜታዊነት ተገፋፍታችሁ ገሳት ላኩ እሺ ሌሎች ሰዎች ወደታች እየወረድን እንሄዳለን እሺ ቢሊያው ምንድነው ክርስቲያኖች እኮ ነው ያልኩት ጥያቄ ያላችሁ ክርስቲያኖች አንተ ሲጀምር ክርስቲያን አይደለም ምንድነው የምታዝገኝ ደስታ ወለተ ጊዮርጊስ ሁለት ሰዎች አሁንም ተቀብያለሁ ቤሊ ከኔ ጋር ካላወራ ደስ አይልም አል ፓፓ ከኔ ጋር ካላወራ አንተ ቅር ይላል አሁን ገብተህ say something about feminism አንዴ ኦሬዲ በቂ ነገር ተብሏል መሰለኝ
ሊዱ እስቲ ቆይ ያንቺን በኮሚቴ እናየዋለን። አንቺ ስለምታሳዝኝ ያንቺን በኮሚቴ እናየዋለን። እኔ ጋር ብቻ ነው ኔትወርካቸው ጋይስ ወይስ እናንተ ጋር ምስታክ አድርጓል? ኦኬ እሺ። ደስታ ወለተ ጊዮርጊስ የሚል ዩዘር ነው። ሰላም ሰላም ጋዲ እንዴት ነህ? እግዚአብሔር ይመስገን። እንዴት ነሽ? ሁሉ ሰላም አሉ። እግዚአብሔር ይመስገን። ይቅርታ በስተትን ይቅርታ የኔ ወንድም፣ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በርቱልን። ችግር የለውም። እሺ እህታችን ጌታ ያክብርልን። እሺ አሜን። እሺ አስወጣኝ። እሺ አስወጣኝ። እሺ ዲስኮኔክት እንኳን እንዴት እንደሚደረግ አልጠፋብኝም። ሰው መሸኘት ላይ እንኳን ብዙም ክፉ አይደለሁም፣ አልጠፋብኝም። አሁን ገዝቱ እንዴት እንደማሰፋው ነው ግራ የገባኝሽ። ከላይ ያሉ ሰዎችን እየተቀበልኩ ነው በተቻለ መጠን። እንግዲህ ጋይስ አሁን ሰሞኑን ቅሬታ ስታቀርቡ ስለነበር በዛ መሰረት ነው። እሺ ጥያቄ ያላችሁ ክርስቲያኖች ቤት የከፈት ነው። እሺ ሚሚ ሚሚ አረም ጌታ ኢየሱስ ሆይ ዛሬ እንዴት ነው ሰዎች በማይሆን ሰዓት ነው እንደመጣሁት ይሄን እንትን ታውቁታላችሁ እንዲህ የሚለውን የሆነ አንድ እንትን አለ እንዴ እኩል ግንባራቸው ነው የሚጣለው። አረ ያው ነው ይጣላችሁ። እሺ ሚሚ ወደበል አልቋል እኮ አሁን ሚሚ ባይ ዘ ዌይ ላይፍ ስታይላችንን ማጋለጥ ልጀምረው እዚህ ጋር የሸማቾችን አማለት ሰምታችኋታል። ግን ሸማቾች ስትል ጋይስ ወይስ እኔ ብቻ የሸማቾችን አማለት? እሺ ሃኒ የሚል ዩዘር ነኝ ከላይ እሺ ያለሽ ሰላም ጋዲ እንዴት ዋልሽ? ይሰማል? ይሰማል። እንዴት ዋልሽ? ይሰማል። እንዴት ዋልሽ? እግዚአብሔር ይመስገን። በጣም ስለምፈራ ነው ገብቼ አላውቅምና ትንሽ ይቅርታ። እኔ ያለኝ ጥያቄ ሁለት ጥያቄ ነው ያለው። አንደኛው እንትን ነው አምላካችን ክርስቶስ የዳዊት ልጅ የሚባለው በዮሴፍ ዘር ተቆጥሮ ነው እና የእሱን የሆነ መጽሐፍ ላይ አንብቤ ግራ ስለገባኝ ነው። እኔ በእመቤታችን በኩል ነበር የሚመስለኝና አንደኛ እሱን ነው መጠየቅ የምፈልገው። እመቤታችን ናት ዮሴፍ ዘር የዳዊት ዘር የምትባለው እመቤታችን ናት ዮሴፍ ዘር የዳዊት ዘር የምትባለው ሚዩት አድርጊና እመቤታችን ናት። ሚዩት አድርጊና እመቤታችን ናት። ሃኒ ሚዩት ላረጋትም እኮ እየሞከርኩ ዛሬ እንግዲህ ጋይስ ሐሙስ የቀን ቅዱስ ነበር የሚባለው አይደለ? አይ ዶንት ኖ ዋትስ ሃፕኒንግ ጋይስ ሐሙስ የቀን አይ ዶንት ኖ ዋትስ ሃፕኒንግ ይቅርታ በቃ እህታችን ወይ ሚዩትም እያረኳት ነው የሚታፈጥ ይቅርታ በቃ ታችሁኝና አዳምጪሽ። ደግሞ በጣም የሚያስቀው ፓርት ሃኒ እያልኩ እየጠራኋት ነው እንጂ ጋይስ በጣም እኮ ችግር እኮ ነው። አሁን ተጋላ ሊዱ አሁን ለምንድን ነው ገዝት የላክሽው? አንቺ ራሱ ሊዱ ለምንድን ነው የላክሽው? እሺ ምንድነው በስጋ የዳዊት ዘር ነው ጌታችን ኢየሱስ ክርስቶስ ኦፍ ኮርስ የነሳው ስጋውን ከመቤታችን የነሳው መቤታችን የዳዊት ዘር ናት። ነገር ግን የማቴዎስ ወንጌል ላይ የጌታችን ኢየሱስ ክርስቶስን የዘር ሐረግ በሚዘረዝርበት ሰዓት ላይ በአይሁድ ልማድ ኦኬ በአይሁድ ከልቸርም ሆነ በአይሁድ ልማድ ምንድነው የዘር ሐረግ ሲዘረዘር ወንዶች ናቸው። ኦኬ እዛ ላይ የሚቀመጡት ወንዶች ናቸው የዘር ሐረግ ላይ የሚዘረዘሩት። ለዛ ነው ባይዘዌ
ቅዱስ ዮሴፍና እመቤታችን እንደውም የሥጋ ዝምድና እንዳላቸው ሁሉ የሚያምኑ የቤተክርስቲያን አባቶች ነበሩ፣ ጥንታውያን አባቶች። እመቤታችንና ቅዱስ ዮሴፍ የሥጋ ዝምድና እንደነበራቸው የሚያምኑ ለዛ ነው። እመቤታችን የዳዊት የዘር ሐረግ ናት። ነገር ግን ዝርዝሩን ስንመለከት በዮሴፍ በኩል ነው የሚመጣውና ዮሴፍና እመቤታችን የሥጋ ዝምድና አላቸው። በዝምድናው በኩል ደግሞ ወንዶች ስለሆነ የሚጻፉት ለዛ ነው ዮሴፍ በዛ የዘር ሐረግ ውስጥ የተዘረዘረው ብሎ ነው ቤተክርስቲያናችን የምታምነው። ይሄ ነው ያለው እውነታ። እህታችን ታች ሆነሽ እየሰማሽኝ ከሆነ ኔትወርክ ትንሽ ስለሚያስቸግርሽ ነው ያስወረድኩሽ፣ በጣም ይቅርታ። እሺ ብሩክ 350 እንዴት ነህ? ሰላም ነው? ይሰማል? ስራ ቦታ ሆኜ ነው። ታግሰ ሰማይና ሚዩት አደርጋለሁ ከጥያቄው በኋላ። አይሰማም? ይሰማል ግን የሆነ እሺ ሁለት ጥያቄ ነው ያለኝ። የመጀመሪያው የቅዱስ ጳውሎስን አቆጣጠር ስንቆጥር በቤተክርስቲያናችን ከ72ቱ አርድእት ጋር ነው የምንቆጥረው። ማለት ከ12ቱ ሐዋርያት ሲመረጡ አልነበረም በወቅቱ። ከዛ በኋላ ስለተጠራ እና እሱን አቆጣጠር ምናልባት ግልጽ አልሆነም ማለት ለኔ ማለት ነው። እንዴት ነው 12ቱ ሐዋርያት አሉ፣ 36ቱ ቅዱሳት አንስት አሉ እና 72ቱ አርድእት አሉ። እና ከ72ቱ አርድእት ቅዱስ ጳውሎስን ስንጨምረው ቁጥራቸው ወደ 73 አያድግም ወይ? ያው መንፈስ ቅዱስ በወረደላቸው ጊዜ 120 ቤት ሰዎች ነበሩ ብለን ስለምንቀበልም ስለምናስተምርም ማለት ነው። እና እሱ አቆጣጠር እንዴት ነው የሚለው ነው የመጀመሪያው ጥያቄ። ሁለተኛው ጥያቄ ደግሞ ልቀጥል። ሁለተኛው ጥያቄ ደግሞ ምናልባት ምንድነው ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ማለት ወደ ሲኦል በወረደ ጊዜ ነፍሳትን በሲኦል የነበሩ ነፍሳት ወደ ገነት ሲመልሳቸው አሁን ሁለት አይነት አስተምሮ ወይም ሁለት አይነት እኔ መጽሐፍም ላይ ያነበብኩት ነገር ስላለ እሱን ግልጽ እንድታደርግልኝ ብዬ ነበረ። ነፍሳትን ሁሉንም አውጥቷል የሚሉ አባቶች አሉ። ግማሾቹ ደግሞ አይ አስቀርቷል፣ ሁሉንም አላወጣም፣ ከመሞታቸው በፊት በጣም በክፋት ውስጥ የነበሩ እዛ ውስጥ ቀርቷል፣ ሁሉንም አልወጡም የሚሉ ደግሞ አሉ። በሁለቱ ተቋርጠ ነው ወንድማችን፣ ተቋርጠ ነው ብሩክ ጋይስ አለው እኔ እሱን የተቋረጠሽ ወደ መልሱ ሊድ ባይዘው ታች ላይ ያላችሁ ሰዎች አሁን ሁለተኛ የጠየቀውን ጥያቄ እየሰማው ነበርና ኮሜንት ላይ የምጽፉ ሰዎች ጸዴ ነው። በቃ ይሄ አትሊስት አስተምሮና ስፔኩሌሽን ያለበት ወይ ደግሞ እይታ ያለባቸው ነገሮች መለየት መልካም ነው። ከቅዱስ ጳውሎስ ጋር በተገናኘ ቅዱስ ጳውሎስ ከ72 ውስጥ አይደለም፣ ሐዋርያ ነው። ቅዱስ ጳውሎስ መጀመሪያ ከተመረጡት የበጉ ሐዋርያት ውስጥ ነው፣ ከ12 ውስጥ ነው አይደለም። ነገር ግን ሐዋርያ ነው ጳውሎስ። ይህንን ደግሞ የተናገረው ምንድነው? ቅዱስ ጳውሎስ ለምሳሌ በመገለጥ ደረጃ ጌታችን ኢየሱስ ነው በደማስቆ የተገለጠለት እንደምታውቁት አይደል? ሳውል በነበረበት ሰዓት ላይ ማን ነው ቀጥታ ያገኘው? ጌታችን ኢየሱስ ነው። ለዛ ነው ወደ ገላትያ ሰዎች ምዕራፍ 1 ላይ ጳውሎስ እንዲህ ብሎ ይናገራል። እሺ ወደ ገላትያ ሰዎች ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል፣ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን ይላል። አዲስ ወንጌል መቀበል እንደሌለባቸው ከተናገረ በኋላ ሰውን ወይስ እግዚአብሔርን አሁን እሺ ያሰኛለሁን ወይም ሰውን ደስ ላሰኝ እፈልጋለሁን? አሁን ሰውን ደስ ባሰኝ የክርስቶስ ባሪያ ባልሆንኩም ካለ በኋላ ቁጥር 11 ላይ እንደዚህ ይላል፣ ወንድሞች ሆይ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃችኋለሁ። በምን በእኔ የተሰበከ ወንጌል እንደ ሰው አይደለም፣ ኢየሱስ ክርስቶስ ገልጦልኛል እንጂ እኔ ከሰው አልተቀበልኩትም አልተማርኩትምም። ማን የገለጠልኝ አለ ቅዱስ ጳውሎስ? ከክርስቶስ ኢየሱስ ነው የገለጠልኝ፣ ከሰው አልተቀበልኩትም አልተማርኩትምም። ኦኬ እያለ ይናገራል። ሙሉ መጨረስ ትችላላችሁ። ስለዚህ ቅዱስ ጳውሎስ ትምህርቱን ከማን የተቀበለው ከተባለ ይህ የሚሰብከውን ወንጌል ቀጥታ ከክርስቶስ ኢየሱስ እንደተቀበለ ይናገራል። በምን በደማስቆ ላይ ጌታችን ኢየሱስ ለሳውል በነበረበት ሳለ ሲገለጥለት፣ መልሶ ግን ጳውሎስ ደግሞ ወደ ሮሚ ሰዎች ምዕራፍ 1 ላይ ስትመለከት ወደ ሮሚ ሰዎች ምዕራፍ 1 ላይ እንዲህ ብሎ ይናገራል። ቁጥር 1 ላይ
ወደ ሮሚ ሰዎች ምዕራፍ 1 ቁጥር 1 ላይ ሐዋርያ ሊሆን የተጠራ ምን ሊሆን የተጠራ ሐዋርያ ሊሆን የተጠራ ለዛ ነው ሐዋርያው ቅዱስ ጳውሎስ እያለች ቤተክርስቲያን የምትጠራው ለዛ ነው። ኦኬ ከ72ቱ እርድእት ውስጥ ሐዋርያ ተብሎ የሚጠራ የለም። ሐዋርያ ተብሎ የሚጠራ የለም። ለምሳሌ አሁን እንደምታውቁት ቅዱስ ሉቃስና ቅዱስ ማርቆስ ቅዱስ ሉቃስ የቅዱስ ጳውሎስ ከቅዱስ ጳውሎስ ጋር ያገለግል የነበረ ሉቃስ ማለት ነው ከ72 ውስጥ ሆኖ ቅዱስ ማርቆስ ደግሞ ከቅዱስ ጴጥሮስ ጋር ያገለግል ከቅዱስ ጴጥሮስ ስር ሆኖ ያገለግል የነበረ ነው እንደምታውቁት። እነሱ አሁን ወንጌላዊ ቅዱስ ሉቃስ ወንጌላዊ ቅዱስ ማርቆስ እየተባሉ ነው የሚባሉት ሐዋርያት ተብሎ አይጠሩ ማርቆስና ሉቃስ። ኦኬ 12 የበጉ ሐዋርያት አሉ። ከ12 የበጉ ሐዋርያት ደግሞ ጳውሎስን ደግሞ ሐዋርያ ብለን እንጠራዋለን። ለምን? ይሄ መጽሐፍ ቅዱስ ላይ በግልጽ ስለተቀመጠ ከጌታ ነው ቀጥታ። ይሄን የሐዋርያን ሹመት ራሱ ያገኘው ከማን ነው? ከጌታችን ከኢየሱስ ነው። ጳውሎስ። ኦኬ ስለዚህ ወንድማችን ብሩክ 350 ከዚህ አንፃር ነው የምንመለከተው። ሁለተኛ ላይ ያልከው ነገር መጽሐፍ ቅዱስ ላይ የሚነሱ ሐሳቦች አሉ በስፔኩሌሽን ደረጃ አሁን እኛም በዚህ ደረጃ ላይ አሁን እኛ ላለን ክርስቲያኖች ከድነታችን ጋር አሁን ሁሉም ከሲኦል ወጥተዋል ከሲኦል አልወጡም የሚለው ነገር ብዙ የሚያሳስበን አይደለም። ነገር ግን ሚዛን የሚደፋው ትምህርት ሚዛን የሚደፋው ትምህርት በአባቶች ዘንድ ሁሉም ከሲኦል ወጥተዋል የሚለው ትምህርት ሚዛን አይደፋም። ሚዛን የሚደፋው ትምህርት በብሉይ ኪዳንም በተወሰነ መልክ አካሄዳቸውን መልካም ያደረጉ ሰዎች ናቸው። ጌታችን ኢየሱስ ክርስቶስ አንደኛ ጴጥሮስ ምዕራፍ 3 ላይ በወይኒ ለነበሩት ነፍሳትም ሰበከላቸው እንደተባለ ወደ ገነት የገቡት እንጂ ሁሉም ነፍሳት ወጥተዋል የሚለውን ነገር ብዙዎቹ አባቶች አይቀበሉም። ሁሉም ነፍሳት ወጥተዋል የሚለውን ደግሞ የሚቀበሉ አባቶች አሉ በእምነት ደረጃ። ይሄ ግን አስተምሮ አይደለም፣ ስፔኩሌሽን ከኛ ጋር አይገናኝም። ነገር ግን መጽሐፍ ቅዱስ አንዳንድ ክፍሎችን ስትመለከት ምናምን ለምሳሌ ጌታችን ኢየሱስ ክርስቶስ ማቴዎስ ወንጌል ምዕራፍ 11 ላይ ካልተሳሳትኩ መንደር ውስጥ ወንጌል እየሰበከ በሚሄድበት ሰዓት ላይ ማቴዎስ 11 መሰለኝ ካልተሳሳትኩ ወዮልሽ ኮራዚ ወዮልሽ ቤተሳይዳ በአንቺ የተሰበከ ወንጌል ለሶዶምና ለጎሞራ ተሰብኮ ቢሆን ኖሮ ማቅ ለብሰው ንስሐ በገቡ ነበር ይልና ጌታ ምን አለ? በፍርድ ቀን ከናንተ ይልቅ ለእነርሱ ፍርድ ይቀልላቸዋል እያለ ይናገራል። በፍርድ ቀን ከናንተ ይልቅ ለእነርሱ ፍርድ ይቀልላቸዋል ብሎ ጌታ ይናገራል። አሁን እዚህ ጋር ፍርድ ይቀልላቸዋል ብሎ ጌታ ሲናገር ምንድነው? ንጽጽር ነው እያስቀምጣል። ከምን አንፃር? ወንጌል እየሰማን በኃጢአት በበደል በተለያየ መንገድ እየኖርን ንስሐ ማንገባ ሰዎች አለን። ጌታ እንደዛ እና ለእናንተ ወንጌል እንደተሰበከ ለሶዶምና ለጎሞራ ወንጌል ተሰብኮላቸው ቢሆን ኖሮ ማቅ ለብሰው ንስሐ በገቡ ነበር አለና በፍርድ ቀን ግን ኮራዚና ቤተሳይዳ እንግዲህ እዛ አካባቢ የነበሩ ጌታ ወንጌል እያስተማረ የሚያልፍባቸው አካባቢዎች ናቸው። ለእነርሱ እንደተሰበከ ለእናንተ እንደተሰበከ ለእነርሱ ቢሰበክ እነሱ ማቅ ለብሰው ንስሐ በገቡ ነበር። እናንተ ግን ተሰብኮላችሁ ንስሐ ማትገቡ ከሆነ በፍርድ ቀን ከናንተ ይልቅ ለእነርሱ ፍርድ ይቀላል። አሁን ሁሉም ነፍሳት ከሲኦል ወጥቷል የሚል ነገር ካለ ጌታችን እዚህ ጋር ምንድነው በንጽጽር ነው እያስቀምጥ ያለው ራሱ ከናንተ ይልቅ ፍርድ ለእነርሱ ይቀላል እያለ። ስለዚህ በንጽጽር ፍርድ አለ ማለት ነው። ኦኬ ይህን ሐሳብም እንደ ሐሳብ ሌሎች ክፍሎችንም ማንሳት ይቻላል። ግን ኦቨርኦል ያለው ነገር ምንድነው ብዙዎች አባቶች የሚያምኑት ሁሉም ነፍሳት ከሲኦል ወጥቷል የሚለው ነገር በብዙዎች አባቶች ዘንድ አይታመንም። ኦኬ ስፔኩሌሽን ይሄ እግዚአብሔር ስራ ነው። ነገር ግን አንዳንድ አባቶች ደግሞ ጌታችን ኢየሱስ ክርስቶስ በወይኒ ላሉት ሰበከላቸው ሲባል ሁሉንም ነፍሳት ይዞ ገነት ይዟቸው ገብተዋል የሚል ምልከታ የነበራቸው አንዳንድ አባቶች አሉና ከዚህ አንፃር በምልከታ ደረጃ ብናየው ወንድማችን መልካም ነው። ግን መጽሐፍ ቅዱስም ላይ እንደዚህ አይነት አርጊውመንቶችን ማንሳት ይቻላል። ሁሉም አልወጡም ለሚለው እኔ አሁን ፐርሰናሊ ብትጠይቀኝ የግል ምልከታዬን ሁሉም ወጥቷል ብዬ አላምነው። ቢወጡ ሰየው ደስ ይለናል፣ ሁሉም ሰው ቢድን። እኔ ግን ፐርሰናል ኦፒኒየን ብትጠይቀኝ ሁሉም ሰው በሲኦል የነበሩ ነፍሳት በሙሉ ጌታችን ኢየሱስ ልክ ሲሞት ሁሉም ወጥተዋል የሚል እምነት እኔ ፐርሰናሊ የለኝም። ይሄ ፐርሰናል እምነቴ ነው። ምንም ከእንትን ጋር የሚያገናኝ ነገር አለም። እኛ አሁን የመጣልን ሳልቬሽን አለ፣ የመጣልን መዳን አለ። ያንን መዳን ድነታችንን መፈጸም ላይ ትኩረት ማድረግ ያለብን የተገለጠውን ሃይማኖትና ትምህርት ተቀበለን ወንድማችን ከዚህ አንፃር ብናየው መልካም ነው። ብሩኬ እሺ ወንድሜ ቃልህ ያሰማል። እሺ ጌታ ያክብርልን። እሺ ኦኬ አንተሽ መታል እንዲናስቲ ገስቱን አንተሽ ታች ካለ ገስቱን አስተካክል ፕሊዝ። ከቀደም ጀምሮ እንዴ አሁን አይቼዋል ነበር እንዴ አንተሽ ቆይ ይሄ ልጅ ነው በምን ፍጥነት እንደሚንቀሳቀስ አናሽፉር ጌታ። እሺ ታሪኩ አዱኛ ከቀደም ጀምሮ ስትጠይቅ ነበርና አንዳንድ ቁጥር እየጻፋችሁ ነው። እሺ ለሳባችሁሽ
ጋይስ እስቲ ጥያቄ ልጠይቃችሁ እንደው ማይንድ ጂምናስቲክ በዛው ዓለም ላይ ያለ ሰው እንዳለ ቢድን ደስ የሚለው ሰው እስቲ ኮሜንት ላይ ሁሉም ሰው ዓለም ላይ ያለ ሰው ቢድን ደስ ይላችኋል ወይ ማይኩ ወይ አንዴ ቆይ ኢንተራክሽናቸውን አይ ኮሜንት ላይ ለመልከት ብዬ ነው እሺ ዓለም ላይ እንዳለ አሁን ባለበት ዓለም ላይ ያለ ሰው በሙሉ ቢድን ደስ ይላችኋል ኦፍ ኮርስ ባይዘው የክርስቲያን አንዱ መገለጫም ይሄ ነው ሰዎች ማንንም ሰው ምን በቀበተ እምነት ላይም ሲባል ይሄ ትምህርት ልክ አይደለም ይሄ እንዲ አይደለም ሲባል ሰው ከመጥላት አይደለም ወላዲት አምላክ በመታቀም ግን ያው እኛ የእግዚአብሔር ልጆች አይደል በጥምቀት የእግዚአብሔር የጸጋ ልጆች ሆነናል እንደምታውቁት ስለ እግዚአብሔር ደግሞ ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ በሚወድ በመድኃኒታችን በእግዚአብሔር ፊት ይላል ኦኬ በመድኃኒታችን በእግዚአብሔር ፊት ኦፍ ኮርስ ሁሉም ሰው አይደለም ሁሉም ሰው ከዳነማ ጌታችን በወንጌል የተናገረው በዘመኑ ፍጻሜ ጌታ ሲመጣ ማቴዎስ 25 ላይ በጎችን ፍየሎችን እንዴት እንደሚለይ ያ ሁሉ ነገር ክብር ምስጋና ለስሙ አጠራሩ ይገባውና ጌታን ውሸታም ሊያደርግብን ነውና እግዚአብሔርን ፍትሃዊ ያደርገውም ግን እግዚአብሔር ይፈልጋል ሁሉም ሰው እንዲድን ኦፍ ኮርስ ይፈልጋል ያን መዳን እንዲ ነው ባይዘው ድነት ማለት ምን መሰላችሁ ጋይስ ፋርማሲ ውስጥ መድኃኒት ተቀምጧል አይደል ፋርማሲ ውስጥ ለምሳሌ መድኃኒት ተቀምጧል የጉንፋን መድኃኒት የጨጓራ መድኃኒት ምናምን ሁሉም መድኃኒት ተቀምጧል መድኃኒቱ ተቀምጧል አንድ ጉንፋን ለያዘው ሰው አንድ ጨጓራውን የታመመ አንድ የሆነ ነገሩን የታመመ ሰው ግን ፋርማሲ ገብቶ ምን ማለት አለበት መድኃኒቱ መግዛት አለበት ድነትም ባይዘው እንደዛ ነው እግዚአብሔር ሰዎች ሁሉ እንዲድኑ ይፈልጋል ሰዎች ሁሉ መንግስቱን እንዲወርሱ ይፈልጋል ያስቀመጠው የመዳን መንገድ አለ ያስቀመጠው የእውነት መንገድ አለ ያንን ደግሞ መቀበል የሰዎች ድርሻ ነው በቃ ኦኬ ከዛ አንፃር ነው እሺ ማይክ እንዴት ነህ አለን ጋር እግዚአብሔር ይመስገን አለን አምላክ ይመስገን እሺ ሰውየው ሰላም ነው እንትን ልላችሁ እኔ እንኳን ጥያቄ የለኝም ግን አንድ ጥያቄ ነው ያለኝ እና የያዛችሁት መንገድ በጣም ደስ ይላል እንወዳችኋለን እና እናንተ የኦርቶዶክስ ዘቦች ናችሁ እንግዲህ እግዚአብሔር ይጠብቃችሁ ጥያቄ ግን ማለት ነው ጋዲ ኦኬ ጥያቄ ዓለም ላይ ያሉ ኦርቶዶክሶች ማለት ነው ኦርቶዶክሳውያኖች ቤተክርስቲያኖች ያላቸው ልዩነት ያን ያህል ትልቅ የሆነ ጋፕ አለ በመሃላቸው እና እነዚህ ዶግማ በሚባለው ላይ ልዩነት አላቸው ወይ እሱን ግልጽ ብታረጉልን አሁን ዓለም ላይ ያሉ ኦርቶዶክስ ቤተክርስቲያኖች ስትል ላይ ኦሪየንታል እና ኢስተርን ማለት ነው ወይስ ኦኬ እሺ ጥሩ ጥያቄ ይሄ ነው ጥያቄ እሺ ወንድማችን ከዚህ በፊት የነበራችሁ ሰዎች ያው ከዚህ በፊት ላይክ ቲክቶክ ላይ አብራችሁን የተጓዟችሁ የሆነ ጆርኒው ላይ የነበራችሁ ሰዎች በሙሉ እንደምታውቁት እዚህ ነገር ላይ በተለይ ሐዋርያ ቅብብሎችን ስናነሳ በጣም በሰፊው ተማምረን እናውቃለን እንደምታውቁት ብዙ ጊዜ ተማምረን እናውቃለን ግን ኦርቶዶክስ ሲባል ያው የቃሉ ትርጓሜ ከዛን ጀምረን ኦርቶዶክስ ማለት ምንድነው ዘራይት ፌዝ ወይ ደግሞ ቀጥተኛ መንገድ ወይ ደግሞ እውነተኛ መንገድ ማለት ነው ኦርቶዶክስ ማለት ኦርቶና ዶክስ ከሚሉ የግሪክ ቃላቶች ነው የመጣው ዘራይት ፌዝ ወይ ቀጥተኛ እምነት ቀጥተኛ መንገድ ማለት ነው ሌላ ትርጉም አይደለም ኦኬ ሌላ ነገር ኦር እዚህ ኢትዮጵያ ውስጥ ያሉ የሆኑ የቤተክርስቲያን አባቶች ወይ ደግሞ ሊቃውንቶች የፈለሰፉት ምናምን ነገር አለ ኢንተርናሽናል ቃሉም ይታወቅ ስለሆነ ኦርቶዶክስ ማለት አሁን ባለንበት ሁኔታ ኢስተርን ኦርቶዶክሶች አሉ ኦሪየንታል ኦርቶዶክሶች አሉ ኦኬ ልዩነቱን ማወቅ ያስፈልጋል ቀለል ባለ መልኩ ልንገራችሁ within 2 minutes ኦሪየንታል ኦርቶዶክስ የምንባለው ኢትዮጵያ ኦሪየንታል ኦርቶዶክስ የምንባለው ኢትዮጵያ አንዴ እሺ ይቅርታ ኦሪየንታል ኦርቶዶክስ የምንባለው ሰሞኑን ምንድነው ስቅታ የሆነ ሰውማ እየከተፈኝ ነው ቦታ ደቅ ብሎ መሀል ላይ ስቅ ይለኛል ምናምን ኢትዮጵያ ኦኬ ኤርትራ ግብጽ ኢትዮጵያ ኤርትራ ግብጽ አርመን ከዛ ማላንካራ ህንድ ከዛ ሶሪያ እነዚህ ስድስቱ ምን ይባላሉ አንድ ላይ ኦሪየንታል ኦርቶዶክስ እንባላለን እነዚህ ኦሪየንታል ኦርቶዶክስ ማለት ምንድነው አንድ አይነት ሃይማኖት ያለን ማለት ነው
አንድ አይነት ምን ሃይማኖት፣ አንድ አይነት እምነት፣ አንድ አይነት ዶግማ ያለን እነዚህ ስድስቱ አንድ ላይ እነዚህ ስድስቱ አብያተ ክርስቲያናት ምን ማለት ነው? ለምሳሌ ሚኪ ገዝት ላይ ያለ ሚኪ ለምሳሌ አሁን አንተ ከመሬት ተነስተ ግብጽ ሄደ ቅዱስ ቁርባን መቀበል ትችላለህ። ሶሪያ ሄደ ቅዱስ ቁርባን መቀበል ትችላለህ። ኦኬ ህንድ ሄደ ቅዱስ ቁርባን መቀበል ትችላለህ። አርመን ሄደ ቅዱስ ቁርባን መቀበል ትችላለህ። ምን ማለት ነው? ሃይማኖታችን አንድ ነው። አንተ እዛ መሄድ ብቻ ሳይሆን እነሱም እዚህ መተው ሚስጥራትን መፈጸም ይችላሉ፣ ቅዳሴ መሳተፍ ይችላሉ፣ አምልኮ መፈጸም ይችላሉ። እነዚህ ኦሪየንታል በሚባሉት ኦሪየንታል የምንባለው ምንድነው ከተባለ ጉባኤያት አሉ፣ ዓለም አቀፋዊ ጉባኤ የሚባሉ የኒቂያን ጉባኤ የምንቀበላቸው ጉባኤዎች የኒቂያን፣ የቆስጠንጢንያንና የኤፌሶን ናይሲያን ክሪድ ኦኬ ናይሲያን ክሪድ የኮንስታንቲኖፕል እና የካውንስል ኦፍ ኤፌሰስ እነዚህ ሶስቱ ጉባኤያት ነው የምንቀበለው። ከዛ ውጪ ዓለም አቀፋዊ ጉባኤ አንቀበልም። ኢስተርን ኦርቶዶክሶች ጋር ስንሄድ ደግሞ ሞሮፍ ወደዚህ ወደ ኢስተርን ዩሮፕ መስመር ያሉ ናቸው። ኢስተርን ኦርቶዶክስ ቢባል ለምሳሌ ራሽያን ማየት እንችላለን፣ ጆርጂያን ማየት እንችላለን። በቃ ዩሮፕ ውስጥ አሉ አይደል? ብዙዎቹ እዛ ኤሪያ ናቸው ኢስተርን ኦርቶዶክሶች። ኦኬ ኢስተርን ዩሮፕ ላይ ያሉ ብዙዎቹ እነሱ ደግሞ ምንድናቸው ከተባለ እኛ ሶስት ጉባኤ ቀደም ኒቂያን፣ ቆስጠንጢንያንና ኤፌሶንን የምንቀበለው ተባብለን አልነበረ? እነሱ ምንን ይቀበላሉ? ሰባቱን ጉባኤያት ይቀበላል። ሰባት ጉባኤያት ዓለም አቀፍ ጉባኤያት which means ከካቶሊክ ጋር ኦኬ ከካቶሊክ ጋር እስከ 1024 ዓመተ ምህረት ድረስ አብረው የነበሩ እስከ 1024 ዘ ግሬት ስኪዝም እስከሚባልበት ሳለ ዩክሬን ኦፍ ኮርስ ዩክሬንም አለች፣ ሌሎችም አሉ። ዩሮፕ ሀገሮች ብዙዎቹ ኢስተርን ናቸው እና እስከ 1024 ድረስ እስከ 1024 ድረስ ኦኬ 1024 ዘ ግሬት ስኪዝም እስከ ወይ ደግሞ ትልቁ መከፈል እስከሚባልበት ድረስ እስከ ይቅርታ 1024 አላልኩም 1054 አባድ ለምንድን ነው 24 የሚለው አፌ ላይ መጣብኝ እና 1054 ቴንክ ዩ ኮሜንት ላይ ሪማይንድ ያደረከኝ ወንድማችን እና 1054 ድረስ ከካቶሊክ ጋር ኢስተርን ኦርቶዶክሶች አንድ ነበሩ እስከ 1054 ድረስ ኦኬ አንድ ሆኖ ሄዱና 1054 ላይ ሁለት ቦታ ስፕሊት አደረጉ ካቶሊክ ሮማን ካቶሊኮች ከዛ በዚህ በኩል ደግሞ ኢስተርን ኦርቶዶክስ ብለው ስለዚህ ከዛ አንፃር ነው ከኢስተርን ኦርቶዶክሶች ጋር አንዳንድ ጉዳዮች ላይ ንግግር እየተደረገ ነው ወደ አንድነት ለመምጣት ስራዎች እየተሰሩ ነው ኦፍ ኮርስ እየተሰራ ነው እግዚአብሔር ደግሞ ፍጻሜን ያሳምርልን ነገር ግን አሁን ባለንበት ሁኔታ ኦኬ አሁን ባለንበት ከረንትሊ ባለንበት ሁኔታ ለምሳሌ እኔ አንድ የኦሪየንታል የኢትዮጵያ ኦርቶዶክስ አማኝ ሊሆን ይችላል የትኛውም የግብጽ አማኝ ሊሆን ይችላል የግብጽ ኦርቶዶክስ አማኝ ሊሆን ይችላል የህንድ ኦርቶዶክስ አማኝ ኦሪየንታል ውስጥ ያለ የትኛውም ሰው ኢስተርን ኦርቶዶክስ ሄዶ አምልኮ መፈጸም አይችልም ኦኬ አምልኮ መፈጸም አይችልም ስለዚህ ወንድማችን ምንድነው ከእንትን ጋር በተገናኘ ከኢስተርኖች ጋር የምንለያይበት ዋናው ነገር ምንድነው በዋናነት ነገረ ክርስቶስ ላይ ነገረ ክርስቶስ ላይ ያለ ትምህርት ግን አሁን ትላልቅ የሚባሉ ሊቃውንቶች በሁለቱም ሳይት ትላልቅ የሚባሉ ጳጳሳትን ምኖችም ትላልቅ ጳጳሳትን የሚባሉ ትላልቅ ሊቃውንት የሚባሉ ቦት ሳይድስ ማለት ነው ቦት ሳይድስ ነገረ ክርስቶስ ላይ የቃላት ልዩነት ነው ያለንና ይሄ ነገር እየተባለ ወደ አንድነት ለመምጣት እየተሰራ ነውና ባጭሩ ይሄ ነው ሁለት አይነት ካታጎሪ ነው ያለው ኦሪየንታል ኦርቶዶክስ እና ኢስተርን ኦርቶዶክስ ዓለም ላይ ወንድማችን ማይኩ ቴንክ ዩ ሺ ጋዲ ግልጽ ሆኖልኛል አመሰግናለሁ እሺ ወንድማችን ጌታ ያክብርልን አሜን አሜን ለወላችሁ ክፉ አይንካችሁ ብራዘር አሜን አሜን በጸሎት አስበን ብሮስኪ ጸሎት ያስፈልገናል ወንድሜ ግድ ነው እሺ ባባ ኡስታዝ አሉ ሰውዬው ወአለይኩም ሰላም ዋንጫ ባያስበላም እንትን አንተ ሁሌ በቃ እንዳርሰና ደህና ነህ ዋንጫ ባያስበላም ነው አይደል በቃ መልስ ሁላ ትላለህ እንኳን ደህና መጣ ፓፓ እና ታዲያ እንኳን ደህና ቆየ ደህና ነህ አለሁልህ ዜሪ መስከለ ምንድነው አይስክሪም የሚያድለን ይሄ ሰውዬ አንተሽ በእናትህ ወይ ደህና ነገር ልቀቅ በቃ እንደው አታስደብን ከኛ ጀማ ሆነ አይስክሪም አትልቀቅ አታስደብን ወንድማችን ፕሊዝ እውነት ነው ኧረ በጾም ወቅት ምንድነው ወሮ ብሎክ ካምባ ደግመ ብሰጥ ብሎክ ነው የምትደረገው እሺ ለአፎሚያ ነስቲነቅ አፎሚያ እንኳን ደህና መጣሽ እንኳን ደህና ቆያችሁ እንዴት ነጋዴ ሁሉ ሰላም እግዚአብሔር ይመስገን እንዴት ነው ጾም አሉስ እግዚአብሔር ይመስገን እኔ ቤት ጋዲ አይደል የሚታወቀው ሲጀመር ራሷ እና ታዲያ የትም አይስክሪም ላይ እኮ እንትን እንዳለ እኮ ነው ምን አይነት ልጅ እንደሆነ አይ የምር መመከር አለበት
በስልክ አስገብተው ነው አራት ረብሽ እናገልግል እስቲ አትረብሽ በለው ዝም ብሎ ወሬውን እናገልግል ወሬውን የለመደበት ቦታ ያወራ በእናት ምን አይነት ሰው ነው ትላለህ አንቺ ጭስ እንኳን ደህና መጣሽ ለማንኛውም ባቋራጭው ነው እንኳን ደህና ቆያችሁ እሺ ሰላም ብያለሁላችሁ እንኳን ደህና መጣ ፓፓ እና አፎሚ ለመጀመሪያ ጊዜ እዚህ ቤት አየሁሽ ወይስ መተሽ ታውቂያለሽ የመጀመሪያ ነው መሰለኝ አይደል አዎ እንኳን ደህና መጣ ቤተ ለምቦሳ ታዲያ ምንድነው ባዶ እጅ አይመጣም እኮ አዲስ ቤት ባዶ እጅማ አልመጣሁም ጥያቄ ይዤ ነው የመጣሁት ቤት እሺ ጥያቄ ብቻ አይደለም ምን ይፈቀድልኛል አንድ ነገር ልናገር ነበረ አይ ቲንክ 800 ምናምን ሰው አለ ይቻላል ችግር የለውም ይቻላል ያው ታውቃለህ እኔ ከግሪክ ከራሽያ ከተለያዩ ሀገራቶች የጸሎት ቤት የቤተክርስቲያን እቃዎች አመጣለሁ ስለዛ ማንኛውም ሰው ማዘዝ ሲፈልግ ብለህ መልእክት አስተላልፍልኝ ኧረ ተናገሪ ፈታ ብለሽ ችግር የለውም ተናገሪ አይ አንተን ነው የሚሰሙህ አንተ ነገራቸው ችግር የለውም እንግዲህ ሜቢ ፔጅዋንም ባይዘው በተጎበኙት ኦኬ ፔጅዋንም የአፎሚና ፔጅዋን በተጎበኙት ላይክ ደሳስ የሚሉ ቅዱስ አሰላፍና ምን እንትን ትላለች እዚህ ጋር ላይክ ስክሪኑ ላይ እንደምታዩት ማለት ነውና እንደዚህ አይነት በጣም ነው የሚያማምሩት እንደምታዩትና እንደዚህ አይነት አይተሞችን መግዛት የምትፈልጉ አፎሚን ኮንታክት አድርጓት ሁላችሁም እዚህ ጋር ምናምን ነገር ቤታችሁን ማድመቅ የምትፈልጉ ሰዎች አሁን እነዚህ ሳይዛቸውን በጣም ተላልቅ የሚባል አይደለም አይደል ጠረጴዛ ላይ ምናምን መቀመጥ የሚችል ነው አይደል አፎሚ ትናንሾችም አሉ ትላልቆችም አሉ ያ አሁን የመቤታችን አሁን በኢስተርን ኦርቶዶክሶች ዘንድ የሚታወቅ ያ እና በጣም ነው የሚያምረው ላይክ እንደዚህ አይነት ኢትዮጵያ ወደ ውጭ ትልኪያለሽ እንዴ እኔ ይቻላል እንደዚህ አይነት ነገር አላውቅም አፎሚ እያወራሽ ከሆነ ሚዩት ነሽ ሜቢ በጌታ እያወራሁ ነበር እሺ እና አኬጋ ምናምን ምናልባት ካየኸው ተልኮላቸው ነበር እና ኢዮብ ባሮክ እዚህ ወዳጆቻቸው ከኔ አዘው ልከውላቸው ነበር አዎ እልካለሁ ወደ ተለያየ ሀገር ከውጭ አምጥታ ወደ ውጭ ይልሃል አንተ ነህ እንግዲህ እልካለሁ የትም ሀገር አንተ ዝም ብሎ ነው ተይው ዝም ብሎ ነው አይ በቃ አንተ በሉ አፎሚ ምናምን ነገር እንደዚህ አይነት ማቴሪያሎች የምትፈልጉ ምናምን ሰዎች ኦኬ በውስጥ ኮሙኒኬት አድርጓት ለቤታችሁ ለራሳችሁ በጣም ነው የሚያማምሩት እንደምታዩት እዚህ አልጋ አጠገብ ምናምን መቀመጥ የሚችሉ ናቸው ምናምን ነገርና ያው ዲቴሉን እሷ ስታወሯት ምናምን ነገር ማብራሪያ ትሰጣችኋለችና ያው ክርስቲያን እህትም ስለሆነች ምናምን ነገር ሳፖርት መደራረግ ያስፈልጋል አንዳንድ ሰዎች አሁን ኮሜንት ላይ ያየው ነበር ምንድነው ማስታወቂያ በነፃ የምትሉ ሰዎች ካሞን ጋይስ በቃ ጭንቅላታችን እኮ ምን ያህል እንደተበላሸ የምታውቁት በይዘው በዚህ ሁሉ ነገር ተብር ችግር የለውም ከፍላለሁ ችግር የለውም አንቺ ጭራሽ አባሽ እና ቶሎ አድርጓት ምናምን ነገር እቃውን ማዘዝ የምትፈልጉ ሰዎችም በውስጥ ምናምን ኮሙኒኬት አድርጓት አፎሚን እሺ ታች ያላችሁ ክርስቲያን ወንድሞች እናቶች እግዚአብሔር ያክብርልኝ ጋዴ አመሰግናለሁ ችግር የለውም እሺ መልካም እሺ ሰው ማማይ ወይ ሰላም ለእናንተ ይሁን እንዴት ናችሁ ይሁን አለብሽ አንዴ እኔ በዚህ ሰዓት እኮ እየተዘጋጀሽ ነው ብዬ ነው ምን ታደርጊያለሽ እዚህ አሁን ላስወርድሽ ከገስት ሂጂ አጥኛውን አንቺ አረ እንዴ አይኔን እፈልገዋለሁ ብሮስኪ እንዴ እህታችን ግን ያልተጠመቁ ቤት ቅዱሳን ስላትን ማስተዋወቅ ከባድ አይደለም ማለት ነጋዲ ቤት ቅርሳና ወንድሙ ተጠምቃችኋል ጭራሽ ባጎረስኩ እጄ ተነከስኩ ነው የሚባለው እሺ ቆይ እኔ እሺ ሰደብኝ ችግር የለም እንዴት ነሽ ግን ፒስ ነው ዝግጅት ምናምን ነገር አለን እግዚአብሔር ይመስገን አሪፍ ነው ኦኬ አንተሽ ሜቢ ታች ካለ ሰዎችን ገስት መቀበያውን ብያለኝ ስለሆነ ሰዎችን ተቀበልኝ ፕሊዝ ኔትወርክ መሀል እናቱ ጭራሽ ማስቲካ መስጠት ጀመርክ አንተንም አበላሹ አንተሽ ሜቢ ታች ካለ ሰዎችን ተቀበል ፕሊዝ
ክርስቲያኖች ጥያቄ ያላችሁ ክርስቲያኖች ገስት መላክ ትችላላችሁ። ኦኬ ገስት መላክ ትችላላችሁ። እና ማማይ ዛሬ ውይይት አላት እንዳትረሱ። ማታ ውይይት አላት ሁላችሁ ማታ 3 ሰዓት ላይ 3 ሰዓት አይደል ማማይ ከሙስሊም ጋር ስላሴ ወይስ ተውሂድ በሚል ቶፒክ ዝም አልሽ ማማይ እኔ እኮ እንድትቀጥይ ነበር። አይ ጊፍት የሚሰጠው ሰውዬ ሲያሳፍርህ እኮ ዝም አልኩኝና አዎ 3 ሰዓት ነው። 3 ሰዓት እሺ መልካም እንደዛ ከሆነ ማማይ እንግዲህ ጌታ በነገር ሁሉ ካንቺ ጋር ይሁን። እሱ እንግዲህ መድኃኒዓለም አንደበት ይሁንሽ፣ ስሉስ ቅዱስ አንደበት ይሁንሽ ነው የሚባለው። ከዛ ውጭ ምን ይባላል? ማማይ እንኳን ልምድም ስላላት ምናምን ነገር ከሙስሊሞች ጋር ነው ውይይት ያላት። ማታ 3 ሰዓት ማማይ ቤት እዚህ ጋር 800 ምናምን ሰዎች 900 ሰዎች አላችሁ። ማንም ሰው እንዳይቀርሽ ሄደን ሰፖርት ማድረግ ምናምን ያስፈልጋል። በደንብ ማድመጥም አለብን ምናምን ነገር የሚሰጠውን ትምህርት ምናምን ነገር ሁላችሁም እንዳትቀሩ ማማይ ጋር ማታ እንደዛም በል። እሺ ናቱሻ ሰላም በለን ብሮስኪ እንኳን ደህና መጣ ወንድሜ። ደህና ነህልኝ ወይ? የዘጋኸኝ ወንድሜ። አረ ይዘጋኝ እኔ ማንተ ጋዲ ደህና አንስተ ደውል እንጂ ናቱ አንዳንዴ ይደውላል እኮ አንስተ ደውል። ጋዲ እንዴት ነህ ጠፋብኝ ምን ነው ምናምን ብላ ይደውላል። ለነገሩ ጨመቃ አልችልም መልሰኔውን ጨመከኛ። ልምድ ያለው ሰው እንዴት ነው የሚችለው? እኔ በቃ ተሸንፌያለሁ። እኔ ዶክተር ዳኒ አይደለሁም ተሸንፌያለሁ። ሰማ ተርኒንግ ዘ ቴብል አራውንድ የሚባል ሲስተም ነው። ወዲያው ዞር ታደርገውና መልሰው ወቀሳት ትጀምራለህ። ይሄን እኮ ነው የምፈልገው። ትንሽ በረከታችሁ ይድረሰኝ እኔ ራሱ እንድጀምር እንደዚህ ጨመቃ። ቅድም ዮሐዴ ቤት እኮ ዮሐዴ ጋር ተዳርቆ ነው የመጣው። አንተ ጋር ዮሐዴ ዳኒ ያዳርቆት። ዮሐዴ ታጋሽ እኮ ነው። ዮሐዴ በጣም ታጋሽ ነው። ደስ ብሎኛል ጋዲዬ ስላየው። እደውላለሁ። እሺ እኔ እደውላለሁ ተቀብዬ ያለው ሐሳቡን። እሺ ወንድም ሰፈር እዛው እሺ ወንድም ማለት የበፊቱ ሰፈር አይደለም፣ ወደ ወንጌላዊት አካባቢ እኮ ገብቻለሁኝ። እዚህ ወሎ ሰፈር። አዎ በወሎ ሰፈር ለቤተ ክርስቲያንም እንዲቀርበኝ እዚህ ለቅዱስ ያሬድ እንደዋውል እደውልልሃለሁ። እሺ እደውላለሁ። እሺ ወንድም ስለነበርክ ምናምን ነገር ትንሽ ራቅ ስላለ ነበር። በቃ እሺ ናትዬ እደውላለሁ ወንድሜ። እሺ ኦኬ እሺ። ኮሜንት ላይ ዮሐዴ እስኪ ስለ ህፃናት ጥምቀት የተወሰነ ነገር ነገሩን እያለ ስለሆነ እስቲ እድል ልስጥ። አንተ ሰው የተወሰነ ነገር ማውራት የምትችል ከሆነ ስለ ህፃናት ጥምቀት ኦኬ። መጀመሪያ መጽሐፍ ሪኮመንድ ከማድረግ አይ ቲንክ ልጀምር። የአቡነ ሽኖዳ ኮምፓራቲቭ ቲዮሎጂ የሚለውን በደንብ አንብቡ። ስለ ኢንፋንት ባፕቲዝም በደንብ አብራርተውታል አቡነ ሽኖዳ። በረከታቸው ይደርብን እና ፕሮፋይል ላይ ያሉት ማለት ነው። እና ስለዚህ እሳቸው አሪፍ አድርገው እንዴት የኢንፋንት ባፕቲዝም እንዴት መጽሐፍ ቅዱስን ፕሩቭ እንደሚያደርግ ማለት ነው። በአጭሩ የመጀመሪያምና መሰረታዊ ነገር በክርስትና ወይም ደግሞ በኦርቶዶክሳዊ መነጽር ሁሉም ነገር የሚታየው ከነገረ ድህነት አንጻር ነው የሚታየው። ሁሉም ነገር መሰረቱ ወይም ደግሞ ሁሉም ነገር ማዕከሉ ነገረ ድህነት ነው አይደል? ስለዚህ አስቀድሞ ክርስቶስ የመጣው ራሱ ለማን ነው የሚለው መመለስ እንችል ነው። ይሄን ሐሳብ ራሱ የሚገባን ወይም ደግሞ መቀበል የምንችለው ክርስቶስ በእድሜ ደረጃ ወይም ደግሞ በእድሜ ልዩነት አይደለም የመጣው። ለፍጥረት ሁሉ ለአዳም ልጆች ሁሉ ነው። የአዳም ልጆችን ሁሉ ለማዳን ነው የመጣው፣ ፍጥረትን ሁሉ ለማዳን ማለት። ስለዚህ ሕፃን አይልም፣ ትልቅ አይልም፣ አዋቂ አይልም፣ ኦኬ፣ ሴት አይልም፣ ወንድ አይልም ማለት ነው። የክርስቶስ ማዳን ለፍጥረት ሁሉ ነው የሚያስፈልገው ማለት። ሶ ሕፃናት ፍጥረታት እንደመሆናቸው መጠን ክርስቶስ ኢየሱስ ሞቶላቸዋል። የክርስቶስ ማዳን ያስፈልጋቸዋል ነው። ስለዚህ የክርስቶስ ማዳን የሚያስፈልጋቸው ከሆነ ሕፃናት የክርስቶስን ማዳን እንዴት ነው ገንዘብ የሚያደርጉት? እንዴት ነው ሊያገኙት የሚችሉት የሚለው ጥያቄ መመለስ ነው ቀጥሎ ማለት። በእምነት ነው። ሕፃናት ማመን አይችሉም። ማመን ሲባል አገናዝበው እውነት ነው ትክክል ነው ብለው አሜን ብለው መቀበል አይችሉም። ታዲያ ድህነቱን እንዴት ነው ገንዘብ የሚያደርጉት? በጥምቀት በኩል ነው። መጽሐፍ ቅዱስ ይህንን ያስረዳናል። ኦፍኮርስ አስቀድሞ የግዝረት ምሳሌ እንደሆነ መጽሐፍ ቅዱስ ይናገራል። በነገራችን ላይ በፕሮቴስታንቶችም አሳያቸዋለሁ አንድ መጽሐፍ እንዴት አድርገው የሕፃናትን ጥምቀት ፕሩቭ ለማድረግ ሰርከምሲሽን እንደሚጠቀሙ ማለት ነው። በብሉይ ኪዳን
ለጥምቀት ምሳሌ ሆኖ የሚያገለግለው ሰርከምሲሽን ነበር አይደል? አስቀድሞ ለአብርሃም የተሰጠው ዘፍጥረት ምዕራፍ 17 ላይ ማለት ነው። ሁሉም ማንኛውም ሰው የእግዚአብሔር ሕዝብ ተብሎ እንዲታወቅ ይገረዝ ብሎ እግዚአብሔር አምላክ ለአብርሃም ቃል ኪዳን ይሰጠዋል። ቃል ኪዳኔን በአንተና በሚመጡ በዘሮቹ ሁሉ የሚሆነው ይሄንን ነው ይልና ከዛ በኋላ የስምንት ቀን ሕፃን ልጅ ይገረዝ ብሎ እግዚአብሔር አምላክ ያዛል አብርሃምን ማለት ነው። የስምንት ቀን ልጅ ይገረዝ ብሎ እግዚአብሔር አብርሃም ሲያዘው እንመለከት። አብርሃም በ8 ቀን ይገረዝ ተብሎ ሲነገር ግን እኔ 8 ቀን አልፎኛል ስለዚህ እኔ አልገረዝም ሊል ይችላል አብርሃም? አይልም። እሱም በነበረበት እድሜ በ99 ዓመቱ ተገረዘ። ልጆቹም እንደዚሁ ማለት ነው በነበሩበት እድሜ ምን ይላል ተገረዙ። እዛው ቁጥር ስንት ላይ መሰላችሁ? ቁጥር 24 ላይ 17 24 ላይ አብርሃምም የቁልፈቱን ስጋ በተገረዘ ጊዜ የ99 ዓመት ሰው ነበረ ይላል። ልጁ እስማኤልም የቁልፈቱን ስጋ በተገረዘ ጊዜ የ13 ዓመት ልጅ ነበረ። በዚያው ቀን አብርሃም ተገረዘ፣ ልጁ እስማኤልም። ኦኬ። በቤቱ የተወለዱና በብር ከእንግዶች የተገዙ የቤቱ ሰዎች ሁሉ ከእርሱ ጋር ተገረዙ ይላል። ስለዚህ ሁሉም ነው የተገረዙት። ይህንን ቃል ኪዳን የእግዚአብሔር ሕዝብ ተብለው ለመቆጠር ማለት ነው። ሁሉም ተገረዙ ይላል። ስለዚህ ሕፃኑም አዋቂውም ትእዛዝ በተሰጠበት ሰዓት ተገዝረዋል ማለት ነው። ከዛ በኋላ የሚመጣ ሁሉ በ8ኛው ቀን እየተገረዘ ይመጣል ማለት። ልክ እንደዚያም ጌታችን መድኃኒታችን ኢየሱስ ክርስቶስ ወንጌል ሲሰበክላቸው ማንኛውም ሰዎች ሄደው ሲሰበክላቸው አምነው በተቀበሉበት ሰዓት ሁሉም ይጠመቃሉ። ኦኬ፣ በተቀበሉ ሰዓት ማለት ነው። ሁሉም ሲጠመቁ ግን ልጆቻቸውን ለይተው አይደለም የሚጠመቁት። ኦኬ፣ ከነ ልጆቻቸው ከነ ቤተሰቦቻቸው ጭምር ይጠመቃሉ። ይሄ የቆርኔሌዎስ ቤተሰብ ምዕራፍ ሐዋርያት ሥራ ምዕራፍ 10 መመልከት ያስፈልጋል። የወህኒ ቤቱ ጠባቂ ሐዋርያት ሥራ ምዕራፍ 16 ከቁጥር 34 ጀምሮ ያለውን በደንብ መረዳት ያስፈልጋል። ከነ ሙሉ ቤተሰቦቻቸው ተጠመቁ ተብሎ ስለተነገረ ማለት ነው። ኦኬ፣ ወደ ቲዮሎጂካል ኮንሴፕቱ ደግሞ መጽሐፍ ቅዱሱ ቃል በቃል እንደዚህ ብሎ ያስተማረበትን የተወሰኑ 1-2 ጥቅሶችን ልናገርና ጋዲ የምትጨምረው ካለ ትጨምራለህ ማለት ነው። ሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ መቀበል ወይም ደግሞ የሰው ልጆች ዳኑ ማለት የእግዚአብሔር መንፈስ የልጅነትን መንፈስ መቀበል ሲችሉ ነው አይደል? መንፈስ ቅዱስን በህፃናት ላይ እንዴት ነው ሊወርድ የሚችለው ወይም ደግሞ ህፃናት እንዴት ነው መንፈስ ቅዱስ ሊቀበሉ የሚችሉት የሚለውን አስቀድሞ በትንቢተ ኢዩኤል ምዕራፍ 2 ከቁጥር 24 የተነገረውን ትንቢት ከስጋ ለባሽ ሁሉ እግዚአብሔር አምላክ መንፈሱን ወስዶ ነበር። ዘፍጥረት 6:6 ላይ ታስታውሱ ከሆነ ሰው አካሄዱ ከእግዚአብሔር እጅግ የራቀ ነውና መንፈሴ ሁሉ ከእግዚአብሔር ወይም ደግሞ ከሰው ልጆች ላይ እወስዳለሁ ብሎ እግዚአብሔር ተናግሮ ነበር። በሚመጣው ዘመን ግን በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ እግዚአብሔር በትንቢተ ኢዩኤል ተናግሮ ነበር እና ሐዋርያት ሥራ ምዕራፍ 2 ከቁጥር 16 ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ስጋ በለበሰ ሁሉ ላይ ከመንፈሴ አፈሳለሁ አለ። ስጋ በለበሰ ሁሉ ላይ በማን ወንዶችና ሴቶች ልጆቻችሁን ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሌዎቻችሁም ህልም ያልማሉ ይላል። እዚህ የእግዚአብሔር መንፈስ የሚወርደው በማን ነው? በልጆች አለ፣ ጎበዞቻችሁ ከዛ ሽማግሌዎቻችሁ ይላል። ሶስቱም የእድሜ ደረጃዎች ላይ የእግዚአብሔር መንፈስ ይወርዳል። ስለዚህ ደግሞ በዚያች ወራት በወንዶችና በሴቶች ባሪያዎቼ ላይ ከመንፈስ ያፈሳለሁ ትንቢትም ይናገራሉ ብሎ ተናገረ። ኦኬ። ስለዚህ ይሄን የእግዚአብሔር መንፈስ በሁሉም የጾታ የእድሜ ደረጃ ላይ ይወርዳል ተባለ። እንዴት ነው የሚወርዱት የሚለው ዝቅ ብሎ ቁጥር 38 ላይ የእግዚአብሔር መንፈስ በምን እንደው የሚቀበሉት ወንዶቹም ሴቶቹም ሽማግሌዎቹም የእግዚአብሔር መንፈስ እንዴት ይቀበላሉ? ቁጥር 38 ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። ስለዚህ ምን አድርጉ ነው ያለው? ንስሐ መግባት። ኦኬ። ከዛ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ። የኢየሱስ ክርስቶስን ጥምቀት በመጠመቅ የመንፈስ ቅዱስ ስጦታ
ትቀበላላችሁ ካለ በኋላ የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። ለማንና ለማን? የተስፋው ቃል ለእናንተ ለልጆቻችሁም ጭምር ነውና ይላል። ኦኬ። ስለዚህ የእግዚአብሔር መንፈስ በዚህ በጥምቀት በኩል ያገኙታል። ቆላሲስ ምዕራፍ 2 ተናግሬ ጨረሱ። ቆላሲስ ምዕራፍ 2 ከቁጥር 11 ላይ የስጋንም ሰውነት በመገፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ይላል። ኦኬ። ማን ነው እስቲ በአዲስ ኪዳን ላይ ግዝረት አለ፣ አማናዊ ግዝረት ተሰጥቷል። እሱ ግዝረት በእጅ ያልተደረገ ነው፣ በክርስቶስ የሆነ የስጋ ሳይሆን የስጋ ሰውነት መገፈፍ ሳይሆን በክርስቶስ የሆነ መንፈሳዊ ግዝረት ነው። እሱ ምንድነው ይላል? በጥምቀትም ከእርሱ ጋር ተቀብራችሁ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ይላል። ስለዚህ የአዲሱ ኪዳን ግዝረት ምንድነው ተብሎ ነው የተሰጠው በመጽሐፍ ቅዱስ? ሐዋርያ ቅዱስ ጳውሎስ በስጋ ያልተደረገው ግዝረት የአዲስ ኪዳን ግዝረት እሱ ጥምቀት ነው፣ አሮጌ ሰውነትን መግፈፍ፣ አሮጌ ሰውነትን ማስወገድ ነው ብሎ ይናገራል። የፕሮቴስታንቶቹ ጥንታውያን እንትን የሪፎርምድ ክሪዶቻቸው የተወሰነ ላሳያቸው ወይስ የተወሰነ ትሄድበታለህ? በኋላ ላሳይ። አይ ጎሂድ ስለጀመርከው ጨርሰው፣ ችግር የለም። በደንብ እንትን ስላልከው እሺ። ያ እሺ እሺ። በጣም ብዙ እንትኖች አሉ። ያው የሉተር ብዙ ጊዜ ስላሳየ ነው ብዬ ነው። አንዴ ትንሽ ከፍ ካረከኝ አሪ ቤቱን እኮ እንትን ራሱ እንዴት ማኔጅ እንደማድረግ። ኦኬ ዌልካም ባክ ፋይናሊ። አንተሽ ነች እንደዚህ አይነት ነገር የምችለው ጎበዝ እሷ ነች። እና እዮባ ምን እያደረክ ነው? እሺ ኧረ ምንድነው እየተካሄደ ያለው? ኧረ አንተ ፍታ እባክህ። ምንድነው? እኔ ከፍ እያደረኩ ነው። አጠገብ ያለውን ሰውዬ ፍታ በለው። እሺ በቃ ኦኬ። እሺ ኦኬ። አሁን አይ ቲንክ ልክፈትሽ። ኦኬ እሺ። የቤልጂክ ኮንፌሽን የሚባለው የሪፎርምድ ቸርች የፕሮቴስታንት ማለት ነው በ1561 አካባቢ የተጻፈ ነው። ኦኬ። እንደ መግለጫ ኮንፌሽናቸው ነው። እና ባፕቲዝም ምንድነው ይታያል እንዴ? ትንሽ ስክሪን የስልክን ስክሪን ጠረግ አድርገው ወይ ደግሞ ብራይትነሱማ እናንተ ናችሁ የምትጨምሩት፣ እኔ አይደለም። እንዴት ነው ያንተን ስልክ ብራይትነስ እኛ የምንጨምረው? ፓፓ የኔ ብራይትነስ ቢጨምር እንትን አይልማ ብዬ ራስን ልታሳይ ነው ብሮ። እስኪ ችግር የለውም። ስልክህን ለመጥረግ የዩብን ቲሸርት ለምንድን ነው የምትጠቀመው? እና ታዲያ ኦኬ። ይሄ አሁን ሴፍ ነው። ብሉ ኮላር የሚባል መጽሐፍ ነው እና ጥሩ መጽሐፍ ነው። አይ ቲንክ የተወሰነ አይቼዋለሁ። ጥሩ መጽሐፍ ነው እና የነሱ ኮንፌሽኖችን ያስቀምጣል። እና ስለ ባፕቲዝም አርቲክል የምንድን ነበረ? የቤልጂክ ኮንፌሽን የሪፎርምድ ኮንፌሽን ነው እና አርቲክል 34 ላይ እዛ ኮንፌሽን አርቲክል 34 ላይ ስለ ባፕቲዝም ይናገራል። ምን ይላል? ሃቪንግ አቦልሽድ እሺ። በዚህ ራሱ እኔ ራሱ እኮ አልታያለኝ። በቃ ላጥፋው መሰለኝ። የማይታይ ከሆነማ ተው፣ ዝም ብዬ ላንብብላችሁ አርቲክሉን ሰርች ማድረግ ስለምችሉ። እሺ መጽሐፉን ስላሳየ እንትን ስላልክ ችግር የለም አንብበው። እሺ having abolished circumcision which was done with the blood Christ established in its place the sacrament of baptism ይላል። ምንድነው የሚለው? በሰርከምሲሽን ፈንታ ክርስቶስ ስታብሊሽ ያደረገው የአዲስ ኪዳን
circumcision the sacrament of baptism ነው ይላል። ኦኬ by it we are receiving into God's church ይላል። በሱም ወደ እግዚአብሔር መንግስት ወይም ደግሞ ወደ እግዚአብሔር ቤተክርስቲያን እንጨመራለን ይልና ቀጥሎ ምን ይላል? it baptism washes and cleans it from its sins and transformation transforms us from being the children of wrath into the children of God ይላል። በዚያም በዛ በጥምቀት ሚስጢርም ከምን ወደ ምን የነፍስን ኃጢአት ያጥባል። ከዛ ደግሞ ወደ ትራንስፎርም ያደርገናል ይላል። from children of wrath የቁጣ ልጆች ከነበርንበት ወደ children of God ትራንስፎርም ያደርገናል። ባፕቲዝም ይሄ ሪፎርምድ ኮንፌሽን ነው። እንግዲህ አብዛኞቹ እነ ፕሪስባይተሪያንስ የሚባሉ ባፕቲስቶች ምናምን የሚቀበሉት ኮንፌሽን ማለት ነው። እና እንዲህ ብሎ ያምናል። ስለ ኢንፋንት ባፕቲዝም የሄድሊክ ካቴኪዝም በ1563 አካባቢ የተጻፈው ማለት ነው። እንዲህ ብሎ ይናገራል ስለ ኢንፋንት ባፕቲዝም ማለት አር ኢንፋንትስ ኦልሶ ቱ ቢ ባፕታይዝድ ይላል። ህፃናት ራሱ መጠመቅ አለባቸው ብሎ ይጠይቅና መልስ yes for sinners they as well as their parents belongs to the covenant and peoples of God ይላል። ምክንያቱም እነሱ ራሱ ወደ እግዚአብሔር ህዝብነትና ወደ እግዚአብሔር ከተማ ወደ እግዚአብሔር ህዝብነት እነርሱ ሁሉ ይገባቸዋል ይሉና የሚጠቅሳቸው ጥቅሶች ጄኔሲስ 17:7 ነው ወይም ደግሞ ሰርከምሲሽን ማለት ነው ግዝረትን ይጠቅሳሉና አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 14 ከነቤተሰቦቹ ተጠመቁ የሚለውን ሐሳቦች ይጠቅሱና ኦኬ ከነቤተሰቦቻቸው ሲል ኢንፋንትም የሚያጠቃልል እንደሆነ ይናገራሉ ማለት በጣም ብዙ ኮንፌሽኖች የኤርሊ የዌስት ሚኒስተር ኮንፌሽንም ጨምሮ ማለት ዌስት ሚኒስተር ኮንፌሽን ማለት የታቃላችሁ የቃለ ሕይወት ማለት ነው ወይም ደግሞ የካልቪኒስቶች የእምነት መግለጫ ማለት ነው። እነሱም ጨምሮ ይሄንን ይቀበላሉ። የዶርትም እንደዛ አለ። ሶ በአጠቃላይ ኤርሊ ሪፎርሜሽን በተጀመረበት ሰዓት የነበሩ ሰዎች ራሱ በደንብ የሚቀበሉት ነው። እዚች ጋር አንድ የሚገርመው አንድ ነገር ልናገርና ልጨርስ። ምን ብለው ይናገራሉ እነዚህ ሪፎርምድ ቸርች የዌስት ሚኒስተር ኮንፌሽንም ጨምሮ ማለት ነው። ምን ብለው ይናገራሉ? የህፃናትን ጥምቀትን የሚቃወሙትን አናባፕቲስቶችን በጥብቅ እንቃወማለን ይላል። ኦኬ ህፃናት መጠመቅ የለባቸውም ብለው የሚያምኑትን አናባፕቲስቶችን እንቃወማቸዋለን ወይም ደግሞ አንቀበላቸውም ብለው ሲናገሩ እንመለከታለን ለማለት። ብሮስኪ ቃሎት ያሰማልን። ዮሐዴ በጣም አሪፍ ማብራሪያ ነው። በቃ አሁን ጋይስ ምን መሰላችሁ እንደዚህ አይነት ማብራሪያ ሲጥ ካሁን በኋላ አሁን ታችሁ ናችሁ ስትሰሙ የነበራችሁ ሰዎች ምናምን ነገር በተቻለ መጠን ይሄ በጣም ብዙ ጊዜ መልስም ተሰጥቶ የለ ካሁን በኋላ ሰዎች ህፃናት ለምን እንደሚጠመቁት ብለው ሲጠይቋችሁ መጽሐፍ ቅዱስን መሰረት አድርጋችሁ በቃ ከአብርሃም ቃል ኪዳን ተነስታችሁ ኦኬ ከአብርሃም ቃል ኪዳን ተነስታችሁ መልስ መስጠት ትችላላችሁ እዚህ ጉዳይ ላይ ኦኬ እዚህ ጉዳይ ላይ መልስ መስጠት ትችላላችሁ። ለዛ ነው አሁን እንደዚህ ጥያቄ ያላችሁ ሲባል እዚህ ጋር አንዲት ኮሜንት ላይ በጠየቀችው ከዛ ተነስተ መልስ ሲሰጥ ታች ያላችሁ ሌሎቻችሁ 800 ሰዎች ደግሞ ይሄ ነገር ቤተክርስቲያናችን እንዴት ነው የምትረዳው የሚለውን ነገር በደንብ እንድትረዱ ነው። ኦኬ መስማት ብቻ ሳይሆን በተቻለ መጠን እንደ ፕራክቲስ በጣም ብዙ ጊዜ እንናገራልና እንደ ልምድ ልክ እዚህ ወንድሞች ገዝተው ላይ ያሉ ወንድሞች ሌሎች መምህራን ሲያስተምሩ ምናምን ነገር የሆነች ሾርት ኖት ነገር መያዝና መጻፍን እንለማመድ። እሺ ጋይስ ሾርት ኖትና የሆነ ነገር መጻፍን እንለማመድ ፕሊዝ። ለመሰላችሁ አሁን ይሄ ላይፍ ካለቀ በኋላ ሪፈር ማድረግ ብትፈልጉ ሾርት ኖት ነገር ከያዛችሁ ጥቅሶችን ጽሁፎች ሾርት ኖት ነገር ከያዛችሁ ወደዛ መለስ ብላችሁ ማየት ትችላላችሁ። ግን አንዳንዴ ደግሞ ያው አለ አይደል መቼስ ይቻላል በሩጫ የተሞላች ናትና ሁላችንም ስራ ምናምን ብዙ ነገር አለ። ኦኬ ያው ነገሮችን የመርሳት እንትናችን ከኬፓቢሊቲያችን ከፍተኛ ስለሆነ እንዳንረሳ ለማለት ያክል ነው ነገር ያልኳችሁ። ያው ቃሎት ያሰማልን ብሮስኪ። እዮባ እንኳን ደህና መጣ ፓፓ። እያወራኩ ነው ቤት ነው እዮብ። እሺ እንግዲህ አይ ቲንክ ስልኩ ጋር ያለ አልመሰለኝም። ኤኒዌይስ
አይ ቲንክ መጀመሪያ የገባው ሳይመን መሰለኝ። ሳይመን እንኳን ደህና መጣ። እንኳን ደህና ጠበቃችሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እንኳን ደህና መጣ። አንተም ጥያቄ እስቲ። አክቹሊ ማማይ ገብታ ነበርና እሷ ከዚህ በፊት የሆነ ያስተማረችው ነገር ላይ ነበር ለመጠየቅ የፈለኩት የነበረው። ትንሽም አንተም ይመስለኛል ለቴዎሎጂካል ባክግራውንድ አለ መሰለኝ ስለ ማለት በባይ ከእንትን ከርዕሳችሁ እንዳልወጣ ማንኛውም አይነት ጥያቄ ይመስለኛል አይደለ? ጥያቄ ያላችሁ ሲባል ስለኛ ትምህርት ነው። ስለኛ ትምህርት እሺ፣ ስለ ቲዮፋኒ ልጠይቃት ነበረ ከዚህ በፊት ስታስተምር ስለሰማሁት ስለነበረ መልአክ። እሺ፣ ምን ነበር እሱ ላይ ሜቢ ጥያቄ? ከዚህ በፊት ሶስት አስተምር የሰማሁት መጨረሻ ላይም አክቹዋሊ እንትኑን ልጠይቃት ብቻ ነበር የገባሁት የነበረው ወጣች እንጂ ሶርሶች ማለት መረጃውን ልጠይቃት ነበረ። እኔ ራሴ ኤችቲኦኤስ የቴዎሎጂ ተማሪ ነኝና የሚፈታው ቲዮፋኒ ፕሪኢንካርኔት ክራይስት ይሄ ከተዋህዶ በፊት የነበረ ተደርጎ ነው የሚፈታው። የእኛም ቤተክርስቲያን እንደዛ ነው የምትፈታው የሚለውን ለመጠየቅ ነበረ። እሷ ደግሞ የእኛም ቤተክርስቲያን አንዳንድ ጊዜ እንደዚህ አድርጋ ትፈተዋለች ስትል ደስ ብሎኝ እስኪ መረጃው በአባቶች ዘንድም አሁን ምን መሰለህ ቲዮፋኒ አሁን ዞሮ ዞሮ ቢብሊካሊ እና በአባቶች ዘንድ ያለውን ነገር ማወቅ ያስፈልጋል። እንዳልከው ዘ ፕሪኢንካርኔት እና ምንድነው ይሄ አንጌሎስቴዎስ ወይ ደግሞ መልአከ ያህዌ ይባላል አይደል? በግሪኩ አንጌሎስቴዎስ ይባላል፣ መልአከ ያህዌ ይባላል። እና በብሉይ ኪዳን የነበረ ምንድነው ከዚህ በፊት እንደውም ከወንድሞች ጋር ብዙ ጊዜ ተነጋግረን በጣም ብዙ ማስረጃ ማቅረብ ይቻላል። the Nicene and post-Nicene fathers ላይ ያሉ የጀስት ማርተር፣ ተርቹሊያን፣ አሬኒየስ፣ አትናሺየስ ብዙዎች እንደዛ ነው የሚፈቱት። ያው የእግዚአብሔር መልአክ ሲባል ግን ጥንቃቄ የሚፈልገው ምንድነው አንዳንዴ በብሉይ ኪዳን የእግዚአብሔር መልአክ ተብሎ የተጠቀሰ ቦታ ሁሌም እንናገረዋለን። ይሄን ነገር የእግዚአብሔር መልአክ ተብሎ የተጠቀሰበት ቦታ ሁሉ ቴክኒካሊ ቲዮፋኒ ነው ማለት አይደለም። ኦኬ፣ አውድ ይጠበቃል። ለምሳሌ ሌሎች ቦታዎችን ማንሳት ይቻላል ምናምን ነገር። ለምሳሌ አሁን አባታችን አብርሃም ልጁ ይስሐቅን ሊሰዋ በሄደበት ሰዓት አለ አይደለ? የእግዚአብሔር መልአክ አይደል ከሰማይ የተናገረው የሚለው ኦሪት ዘፍጥረት ምዕራፍ 22 ላይ ያ የተናገረው የእግዚአብሔር መልአክ መልሶ ምን ይለዋል? አብርሃም ለእኔ ልትሰዋልኝ ነበር እያለ ይናገራል አይደለ? መላእክት ለምሳሌ በዛ ሰዓት ላይ በዛ ኦሪት ዘፍጥረትን ሌሎች ክፍሎችን ስትመለከት ልጄን ሰዋልኝ ብሎ የተናገረው ማን ነው? ኢኒሻሊ እግዚአብሔር ነው አይደለ? እግዚአብሔር ያህዌ ተብሎ ነው የተነገረው እግዚአብሔር። ነገር ግን በኋላ ላይ ደግሞ መለስ አድርጎ ያ የእግዚአብሔር መልአክ የተናገረው ራሱ ያ የእግዚአብሔር መልአክ ይልና ያ የእግዚአብሔር መልአክ ልጄን ልትሰዋልኝ ነበር እያለ ይናገራልና ኮንቴክስት ያስፈልጋል። አሁን እዚህኛው ኮንቴክስት ላይ ኦሪት ዘፍጥረት ምዕራፍ 22 እንደምንመለከት እዚህ ጋር ያለው አንጌሎስቴዎስ ነው የእግዚአብሔር መልአክ የተባለ ወልድ። ኦኬ፣ በብሉይ ኪዳን የወልድ መገለጥ የእግዚአብሔር መገለጥ የወልድ የእግዚአብሔር መልአክ እየተባለ ይገለጣል። ግን መገለጡ ላይ ለምሳሌ የመልከታ ልዩነቶች አሉ። መገለጡ ላይ ሃው የሚለው ነገር አለ አይደለ? አንዳንድ አባቶች ለምሳሌ መልአክ አሁን ለምሳሌ ያለ አይደለ አክቹአሊ ፍጡር የሆነ መልአክ ማለት ነው። ፍጡር የሆነ መልአክ ይገለጥና የእግዚአብሔር ክብር በዛ ቦታ ላይ ይገለጣል። ኦኬ፣ እዛ ቦታ ላይ እግዚአብሔር ክብር ይገለጣል። ጋድ ቶክስ ትሩ ሂዝ ኤንጅል አለ አይደለ? መልአኩን እንደ ዌፐን ተጠቅሞ ቀጥታ ይናገራል የሚሉ አባቶች አሉ። በእይታ መገለጡ ላይ ማለት ነው። ገብቶኛል። በጣም ተርሊ ነገር አይቼዋለሁ እና የእኛ ቤተክርስቲያን አንዳንድ ጊዜ ቅዱስ ሚካኤል በማለት ትፈተዋለች ቤተክርስቲያናችን እና ልብን ብለህ ከሆነ የሆነ መዝሙር አለ የእግዚአብሔር መልአክ ስሙ ድንቅ ነው የሚል እሱ ላይ ሚካኤል እያለ ነው የሚፈታው እና የተለያየ አይነት አሁን ለምሳሌ ሶስት በተለያየ አይነት መንገድ የሚፈቱት አሉ። አሁን ሲሪክ የሆኑት ግሪኮች ለምሳሌ ራሱን ፕሪኢንካርኔት ክራይስት ይላሉ። አንዳንዶች ይህንን የሚቃወሙት አሉ። አንዳንዶች ደግሞ የሆነ መሀል ላይ ነገር ብዙም በደንብ ሊገቡበትም ባይፈልጉ ማለት ነው። አሁን እነዚህ በሙሉ ሶርሶቹ አሉኝ። አሁን ግን የኢትዮጵያ ላገኝ የምችለው ሶርስ አለ። አሁን
አሁን ተርጓሚዎች ላይ ለመፈለግ ሞክሬ ነበር። ለኢያሱ የተገለጠለት ነው አይደል? አሁን እያልክ ያለው ያ መዝሙር ለዮሐንስ መዝሙር ነው ያልኩህ አይደል? መዝሙር ያ ምንድነው? ብቻ በእንትን ደረጃ መያዝ ያለብን ነገር ምን መሰለህ? እስቲ ሌሚ ቼክ እና እንደዚህ አይነት ማቴሪያሎች ካሉ እዚህ ኤሪያ ላይ እኔ አላውቅም። በዚህ ደረጃውን በስፋት ተጽፏል በቤተክርስቲያን ውስጥ የሚለው ነገር እርግጠኛ አይደለሁም። አምናሹ ግን ወንድሞች ሜቢ መረጃ ካላችሁ እዚህ ኤሪያ ላይ የተጻፈ ጽሁፍ የምታውቁት አለ? ዮሐዴ ኦር ናቱ የምታውቁት ነገር አለ? ማማ የስትል ስለሰማኝ በእርግጠኝነት መረጃ የኢትዮጵያ ኦርቶዶክስ ተዋህዶ የፈታችሁ ፍቺ መረጃ ምናልባት የሆነ ዶክመንት ይኖራታል ብዬ ነበር ቶሎ የገባሁት። አንድምታው እንደዛ ነው የሚፈታው። አንድምታውንም አይቼዋለሁ። ልብ ብለህ ካየከው እግዚአብሔር ካለ መልአክ፣ መልአክ ካለ ደግሞ እግዚአብሔር አይልምና ነው የሚለው። እንደውም መጨረሻ ላይ ኮንክሉድ የሚያደርገው ማለት ነው። አይልምና አይልምና አዎ ቆይ እስኪ አንዴ ልክፈተው፣ መሳሳትም ስለማልፈልግ ክፈተው። ኦቨርኦል ምንድነው ታች ያላችሁ ሰዎች ይሄንን ነገር የአንጌሎስቲዮስ ወይ ደግሞ የእግዚአብሔር መልአክ የሚለውን ነገር ትምህርቱን ማወቅ የሚጠቅመው ምንድነው? በተለይ ክርስቲያን ላልሆኑ ሰዎች ለሙስሊሞች ምናምን ነገር በብሉይ ኪዳን የሥላሴን አስተምሮ ለማብራራት በይዘው እዚህ ነገር ላይ እውቀት ቢኖረን የበለጠ ለማብራራት አንቸገርም። ኦኬ እንትን ልበለው ካሜራዬን ምናልባት ላብራው እንችል ከሆነ እስቲ አንብበው። ኧረ ችግር የለውም አንብበውና እንስማ፣ ችግር የለውም። ኦኬ አይ ዶንት ቲንክ ስለዚህ ለምሳሌ የሙሴን ጋር ብንሄድ ኦሪት ዘጸአት 1-6 ላይ ያለው አይ ይለያያል። እሱ የማኑሄን ነው። አይ የእንትና መስሎኝ ነው የማኑሄን ነው እንጂ የሙሴማ እይታዎች ቆይ እሱን እነግርሃለሁ። አሁን እንዴት አውግስቲንም የሚፈታበት ስለ አንጌሎስቲዮስ አፈታቱ መልአክ እያለ እንዴት ደግሞ ወልድ ራሱ ሊሆን የሚችል ምናምን ወይ እንትን ነው። እይታውንማ እኮ ነገርኩት እኮ እንትን እንዳይሆን እይታውን። አይ ወንድማችን እኮ እዚህ ኤሪያ ላይ የተወሰነ ነገር አንብቧል። ሜቢ አንተ አይ ቲንክ ስልክ ጋር አልነበርክም መሰለኝ። ኖሆ አለው ያለው ነገር ምንድን ኖሆ አለው ምልክቶችም እንዳሉ ምናምን አንደርስታንድ ያደርጋል። እና ሜቢ እዚህ ነገር ላይ የተጻፈ የኢትዮጵያ ቤተክርስቲያን ማቴሪያል ካለ ነው የሱ ጥያቄ እንጂ እዚህ ነገር ላይ የመጽሐፈ መሳፍንት አንድምታ ራሱ አለ። አንብበዋል? የትኛው ላይ ሊድ? አሁን ለምሳሌ ፊት ለፊት የከፈትኩት ኦሪት ዘጸአት ምዕራፍ 3:1-6 ላይ ለሙሴ የተገለጠበት ማለት ነው። ሲጀምር የእግዚአብሔር መልአክ ለሙሴ በእሳቱ ነበልባል በቁጥቋጦ መካከል ታየው ይላል። ከዛ በኋላ ግን የያዕቆብ አምላክ እኔ ነኝ፣ የይስሐቅም አምላክ እኔ ነኝ፣ የአብርሃም አምላክ ይለዋል ራሱ ይሄ የእግዚአብሔር መልአክ ማለት ነው። ስለዚህ ይህንን ሲፈቱት እንዲናድ ሌትስ ሲ አሁን የዋዲ ያለውን እስቲ መጽሐፈ መሳፍንት ላይ ያለውን መጽሐፈ መሳፍንት ምዕራፍ የእንትናን ነው ማኑሄን ነው እያልክ ያለው? አዎ አሁን እኔ እኮ ጥያቄ እኮ የሚካኤል የሚለው ሶርሱ ምናምን ያልክ መስሎኝ ነው ምናልባት። ስለዚህ አሁን ደግሞ ሙሴ ጋር እኮ ሙሴ አይደለም ጥያቄው እኮ እንደዛ አይደለም። እሱ እንደዛ ሲባል ለምሳሌ አሁን ማማይ ከዚህ በፊት እንደዚህ ብላኝ ነበረ። ኦኬ ቤተክርስቲያናችንም የአንጌሎስቲዮስ አለ አይደለ? እንደዛ ብላኝ ነበር በማቴሪያል ደረጃ እንደዛ ተብሎ ሁለቱም አይነት እይታ አለና ይሄ ነገር የተቀመጠበት ነገር ካለ የኢትዮጵያ ቤተክርስቲያን ማቴሪያል ነው ያለው አይደለ? አዎ ጥያቄው እኮ ነው። ዘፍጥረት 18 ኦኬ እሺ አንዴ በሁለቱም አሁን ዘፍጥረት 18 ሲፈታ አንድም እንዲህ ብለው ሁለቱም እይታዎች አስቀምጣል። አንድምታችን ራሱ ዘፍጥረት 18 ላይ ኦኬ እሺ ዘፍጥረት 18 ለያዘውና እንትን ከመላው በኋላ ያው የሁለቱም መልአክ ከአብርሃም ጋር የነበሩት ሁለቱ መልአክ የሚለውን ቤተክርስቲያናችን እንደዛ ነው የምትፈታው። ለስላሴም ከዛ ወልድ ከሁለት መልአክ ጋር በሚለው በሁለቱም እይታ ነው ያለው። እሱን እንደዛ አድርጋ ያዘውና ቼክ ኢት በቃ እንደዛ አድርጋ ቼክ አድርገውና ሌላ ደግሞ ካሉ ነገሮች ምናምን ነገር በሶርስ ደረጃ ኢትዮጵያ ቤተክርስቲያን ውስጥ በተለይ እንደዚህ በአማርኛ የተጻፉ ጽሁፎች ምናምን ነገር ካሉ ሼር እናደርግላለን። ወንድማችን ሳይሞክ ጋዲዬ ወይ እናቱ የምትለው ነገር ካለ እዚህ ነገር ላይ ስፔሲፊክ ቦታውን ላስታውስ አልቻልኩም። እንትና ላይ ምናልባት ከመዝናምን እንዲህ እናምናለን የኔታ ገብረ መድኅን ነው መጽሐፍ ላይ
ስለዚህ አይነት ኢሹ ያነሱ መሰለኝ በጥቂቱ ስፔሲፊክ ቦታውን ስላላስታወስኩት ነው። እስቲ እሱንም ያው ምናልባት እኔም ወደ ቤት እንትን እያልኩ ስለሆነ ካገኘው ታሳየዋለሁ። ያለ እንደዛም አንተም ኤውና ናቱም እስገባ ዛሬ ሜቢ ላይ ተዘጋ ናቲ ቤት ደርሶ ቦታውን እንትን ካለ ሳይመንም ታቸውን ተከታተለንና ናቱ እንትን ይላል። ነገር ግን እስከዛ ድረስ ኦሪት ዘፍጥረት ምዕራፍ 18 ላይ ያለውን አንድምታ ተመልከት። ግን ምንድነው በአጠቃላይ ዞሮ ዞሮ በመላእክት ምንድነው የሚታመነው የሚለውን ነገር ማወቅ ያስፈልጋል። በመላእክት ስለ አሁን ይሄንን ዕውቀት መያዝ አስፈላጊነቱ እንደተባለው በተለይ ሥላሴ ለማያምኑ ሰዎች አለ አይደለ ወልድ በብሉይ ኪዳን ኤግዚስተንስ አልነበረውም ብሎ የሚያምኑ ሰው ኤግዚስተንሱ የጀመረው ጌታችን ኢየሱስ ልክ በስጋ ሲወልድ ነው። ለምሳሌ ዩኒታሪያኖች እንደምታውቀው ዩኒታሪያን ሰው ለምሳሌ እንደዛ ነው የሚያምኑትና እንደዚህ አይነት እምነት ላላቸው ያ እግዚአብሔር መልአክ ሲባል አንጌሎስቲዮስ እየተባለ አንዳንድ ቦታዎች ላይ መጽሐፍ ቅዱስ በብሉይ ኪዳን መጽሐፍ ላይ ሲጠቀስ የነበረው ወልድ ነው የሚለው ነገር ለማሳየት በተለይ በሥላሴ የማያምኑ ሰዎችን ለማስረዳት ነው ይሄን ነገር መጠቀም ያለብንና እንጂ ከክርስቲያኖች ጋር ኢንተራክት ለማድረግ እናንተ ለማለት ሞር ኦፍ አዲሽናል ነው ልጅ ነገር ሞር ያ እሺ ታንክ ዩ በጣም ያው እኔም ሲጀምር መጀመሪያ የሚገባውት የኛ ፍቺዎች ዶክመንትና ምንድነው መረጃ ዶክመንቶች ካሉ ብዬ ነበረ። ዮሐድ ያለውን ቢይዘው አንድ ቢደግምልኝ ደስ ይለኛል። ዝም ብዬ እንዳየው ኦሪት ዘፍጥረት ላይ ስንት ነበር ያለው? ምዕራፍ 18 ለአብርሃም የተገለጠለት ያ ኦኬ ኦኬ እሺ ታንክ ዩ ሰግናለሁ። ዜና ያክብርልኝ። እሺ ቀጣይ ለናቱ ድል ስጥ። ናቱ እስቲ ታቲ ሚሊዮን ዩዘር ነው ማውራት የምትችል ከሆነ ተቀበልልን። እሺ ወደ ታቲ ሰላም ክርስቶስ ይብዛልሽ ይብዛልህ። አሜን። ሰላም እንዴት ናችሁ? ይሰማል? እግዚአብሔር ይመስገን ይሰማል። እሺ አንድ ሁለት ሶስት ጥያቄ ነበረኝና የመጀመሪያው ኦሪት ዘዳግም አንድ ሁለት ሶስት እሺ ዘዳግም 4:12 ላይ ምናልባት ሌላ ምስል ለእናንተ አታድርጉ የሚል ትእዛዝ ያው የነገራቸው ሙሴ መሰለኝ የሚነግራቸውና የእግዚአብሔርን መልክ አላያችሁትምና የሚል ፍሬዝ አለችና እሷን ፍሬዝ የእግዚአብሔርን መልክ ስላላያችሁት የእግዚአብሔርን ስዕል አትሳሉ ከሚል አይነት ሐሳብ ጋር የሚያያዙ ሰዎች ስላሉ ነውና በቤተክርስቲያናችን በእርግጥ የእግዚአብሔር መልክ እንደ ማለት መለኮት እንደማይሳል እረዳለሁ። ግን እንዴት እንደሆነ ይሄኛው የሚታየው ብትነግረኝ አንደኛ። ሁለተኛ ደግሞ አንደኛ ሳሙኤል ላይ ያለው ታሪክ ላይ ሳኦል ሲያስጠራው ምንድነው መናፍስት ጠሪዎችን ስጠርቶ በመንፈሱን ሲያስጠራው ያለው ታሪክ የሳሙኤልን መሰለኝ የሳሙኤልን እና ምንድነው እዚህ ላይ እንዴት ነው የቅዱሳን መንፈስ እንዴት በመንፈስ ጠሪዎች ሊሳብ ቻለ? እና ይሄ ነው። ሶስተኛው ጥያቄ ደግሞ መጥምቀ መለኮት ቅዱስ ዮሐንስ ከሴት ከተወለዱት ሁሉ እንደሚልቅ የተነገረበት ቦታ ላይ ከዛ ግን በመንግስተ ሰማያት ሁሉም ከርሱ ይበልጣሉ ተብሏልና በመንግስተ ሰማያት ይሄ እንዴት ነው የሚታየው? አመሰግናለሁ። እንግዲህ የሶስት ጥያቄ ነው የተጠየቀው። እንግዲህ አጠር ችግር የለውም ሂድበት። ምንም አጠር አድርገን መመለስ የምችላቸው ነገሮች ስለሆኑ እናቱዬ እንደውም ቀደም ዘጋኝ እያልከኝ ስለነበረ ልካስ እዚሁ ይኸው ሶስት ጥያቄ አሸከምኩ። አንደኛ የመጀመሪያ ነገር እግዚአብሔር በባህሪው አናውቀውም ነው። የመጀመሪያው በባህሪው መልክም አላያቸውም የሚለው በቅዱስ ቤተክርስቲያን የሚተረገመው እግዚአብሔር በባህሪው አይታወቅም ለማለት ነው። በመልክም በገጽም ስናወራ ፍጹም ገጽ ፍጹም መልክ እንላለን። እግዚአብሔር በፈቀደ እግዚአብሔር ራሱን በገለጠልን መልክ እናውቀዋለን እንጂ ከዛ በተረፈ ደግሞ እግዚአብሔር እንዲህ ነው ብለን ልናንከው አንችልም። ከአእምሯችን በላይ ነው ለማለት ነው እንጂ መልኩን አላያችሁም የሚለው ራሱ ያው በፊደል ስለተጻፈ እሱ ራሱ ምንድነው ማለት ነው? ስዕል ነው ማለት ነው። ፊደል ራሱ መቅረጽ አእምሮ ይባል የለ እሱ ራሱ የተጻፈው ራሱ ቅድም የጠቀሹ ዘዳግም ራሱ በፊደል እስከ ተጻፈ ድረስ በምስል ተጽፏል ማለት ነው። ኮንሰፕቱ ግን ምንድነው? የእግዚአብሔርን ባህሪውን አለስ እግዚአብሔር ራሱን እስካልገለጠ ድረስ አናውቀውም ማለት ነው። ዮሐንስ 1:18 እንዳለው ማለት እግዚአብሔርን ያየው አንድስ እንኳን የለም። በአባቱ እቅፍ ያለው አንድ ልጁ ታረከው ገለጠው እንዳለ ማለት ነው። እግዚአብሔር ራሱን እስካልገለጠ ድረስ አናውቀው ለማለት ተፈልጎ የተነገረ ቃል እንጂ ስለ ስዕላት ተቃውሞ ለመግለጽ የተነገረ ክፍል አይደለም። እሱን ያዥልን ማለት ነው።
ሁለተኛው ጥያቄ ደግሞ ምንድነው አንዳንዱ ይሄ ምንድነው ክፍሉ ተነቅፏል በአጠቃላይ መተት ሙታን ሳቢነትንና እንደዚህ አይነት ነገሮች በቤተክርስቲያንም በኢቭን እግዚአብሔር ለሰጣቸው ኪዳኑን ለሰጣቸው ማህበረሰብም የተነቀፈ ነው። ስለዚህ ምትሃት የሚባሉ ነገሮች አሉ በቤተክርስቲያን እንደምታውቁት የምትሃት አሰራርን እንጂ እንደውም ታስታውሺ እንደሆነ ሳኦል ወደዛ ሄዶ እንደዚህ ሙታን ሳቢዎች ጋር መሄዱን እግዚአብሔር በጣም ነቅፎት በንግስናው ላይ እንደውም መጨረሻ ንግስናው እስኪቀደድ ደርሷልና እንደዚህ ሙታን ጠሪነት መናፍስት ጠሪነትን እነዚህ ኢሉዥን እና ምትሃቶችን ማድረጎችን መጽሐፍ ቅዱስ በፍጹም አይደግፈውም። ከዛ አንፃር ነው የሚታየው ክፍሉ ማለት ነው። ይሄ ደግሞ በቤተክርስቲያንም በጣም የተነቀፈ ስለሆነ ነው። ሳኦል ነው ታሪኩ አይደለ? ሳኦል ነው ሳሙኤልን ብሎ ወደ በተኞች የሄደው። ያ ደግሞ ከምድር እንጂ የሚያዘው የታየ ነገር አይደለም ማለት ነው። ሶስት ጥያቄ ተሸክሜ ሶስተኛው ነበረ። ሶስተኛው መጥምቁ ዮሐንስ ከሴት ከተወለዱ አንተ ትበልጣለህ በተባለበት ክፍል ላይ ከዛ ታች ደግሞ ከመንግስተ ሰማያት ላይ ግን ከሁሉ ታናሽ ነው ተብሏል እና በመንግስተ ሰማያት እንዴት ነው ይሄ የሚታየው? መበላለጥ አለ ማለት ነው ወይስ ደግሞ ምናምን የሚለውን ኦኬ እሱ ኖሮ ሳይሆን ሂ ኢዝ ዘ ላስት ፕሮፌት አይደል? በኦልድ ቴስታመንት የኦልድ ቴስታመንት ላስት ፕሮፌት ነው፣ የመጨረሻ ነው። ወደ ለምሳሌ መንፈስ ቅዱስ ከወረደላቸው ማህበረሰብ መካከል አልተቀላቀለም። ሐዋርያት ሥራ ምዕራፍ 2 ላይ አዲሱ ኪዳን ሲሰጥ ለምሳሌ ማቴዎስ 26 አዲሱ ኪዳን ሲሰጥ አልነበረም። ላስት ፕሮፌት ነው ለማለት ተፈልጎ አዲሱ የሆነው ወይም አዲስ ኪዳናዊ ስርዓት በሚለቀቅበት ጊዜ መንፈስ ቅዱስ የሚወርደውን እንደዚህ አይነት ብለሲንጎችን አላገኘም። ላስት ፕሮፌት ነው ለማለት ተፈልጎ እንጂ መበላለጥን ለመናገር አይደለም። እግዚአብሔር ያክብርልኝ። መልካም ምሽት። አመሰግናለሁ። እሺ በጣም ደስ ናቱዬ ቃለ ሕይወት ያሰማልን ብሩስኪ። በጣም ፕሪሳይስ የሆነ በቃ በአግባቡ ቱ ዘ ፖይንት የሆነ መልስ ነው። ምንም እዚህ ላይ የሚጨመር ነገር የለም። እህታችን ሀሳቡን አግኝተሽዋል አይደለ? ሀሳቡን አግኝተሽዋል? አዎ ጋዲ ገብቶኛል። አመሰግናለሁ። እሺ ቴንክ ዩ። እንዲህ እየመጣችሁ ምናምን ጠይቁ ጥያቄ ሲኖራችሁ። ላይክ ይሄ የቤተክርስቲያን ትምህርት የማይሰጥበት ቦታ እንደዚህ አይነት ሴሽኖች ማዘጋጀት ጥቅሙ ምንድን ነው ከተባለ የቤተክርስቲያን ትምህርት የማይሰጥባቸው ቦታዎች ላይ ሰዎች እየሄዱ ከሌሎች ሰዎች የቤተክርስቲያን ትምህርትን የሚመስል የቤተክርስቲያን ትምህርት ሳይሆን የቤተክርስቲያን ትምህርትን የሚመስል ነገር ከሰዎች እስቲ አንድ ዛሬ ይቃርማሉ ልበል። እስቲ ዛሬ የስነ ጽሁፍ ቃላት ልጠቀም በተቻለ መጠንና ዋናው ዓላማ እሱ ነው። ኦኬ ፍፄ የጠፋ ሰው እንዴና እና ዋናው ዓላማ እሱ ነውና እንደዚህ እየመጣችሁ ጥያቄ ያላችሁ ሰዎች ቱ ዘ ፖይንት የሆነ ጥያቄ ጠይቁ። ከዛ እግዚአብሔር በረዳና ባገዘን መጠን ደግሞ ከወንድሞች ጋር የተረዳናትን ነገር መልስ እንሰጣለን። እሺ በቃል የሚሉ ዩዘር ነው። እሺ ሰላም ክርስቶስ ከእናንተ ጋር ይሁን። እንዴት አመሻችሁ? አንደኛ ጥያቄ ክርስቶስ በሐዲስ ኪዳን የነብይነት በነብይነት የሆነ የመጠራት ነገር አለና አንዳንድ ሙስሊሞች ክርስቶስ ነብይ ነው ምናምን እያሉ የሆነ ጥያቄ ያቀርባሉና ያችን አሁን ከማቴዎስ ከሉቃስ ወንጌል የሆነች አንዳንድ ነገር እያነሱ ይጠይቃሉ እና ያ ከምን አንጻር ነው ነብይ ሲባል ከምን አንጻር ተነግሮ ነው? ሁለተኛ ደግሞ በብሉይ ኪዳን ጊዜ የተሰጡ ህግጋት ነበሩ ለእስራኤል ህዝብና አሁን እነዛ ህግጋት ለኛም ይሰራሉ ወይ የሚለው ነው። አመሰግናለሁ። አንዳችሁ ቀጥሉ። ያው ይቅርታ። እሺ አንድ የሆነ ስልክ እየተደወለ ስለሆነ የስራ ስልክ። አንዳችሁ ቀጥሉ። ይቅርታ። ያው ቀጥል። ጥያቄውን ስፔሲፊክ ሰምተው ወይ ናቱም ሰምተህ ከሆነ አንዳችሁ ቀጥሉ። አንዳችሁ ከሰማ ቀጥል ናት ነው ያዲ የቀጥል እኔ እንትን እያልኩ ስለሆነ ነው። እዚህ ጋር ቀጥልልኝ ወንድም። አንድ ጥያቄውን እሺ ድጋሚ። እሺ ክርስቶስ በሐዲስ ኪዳን የእስራኤል ነብይ ምናምን የሆነ የሚገለጹ አንዳንድ ቃላት አሉና ሙስሊሞች ከዚህ እየተነሱ ክርስቶስ ይኸው ነብይ ነው ምናምን እያሉ የሆነ የሚናገሩት ነገር አለና ከሉቃስ ወንጌል፣ ከማቴዎስ ወንጌል፣ ከማርቆስ ወንጌልም አንዳንድ ቦታዎች አሉና ያ ከምን አንጻር የተነገረ ነው? ሁለተኛ ደግሞ
ለእስራኤል ዘስጋ የሆኑ የተሰጧቸው ህጎች ነበሩ ከግብፅ ባርነት ሲወጡ ማለት ነው። እና እነዚያ ህጎች አሁንም በእኛ ላይ የተሻሩ ህጎች አሉ ወይ ነው? ክርስቶስ የነቢያትን ቃልና የሙሴን ህግ ልሽር አልመጣሁም ልፈጽም እንጂ ሲልስ ከምን አንጻር የተናገረ ነውና ከዚህ አንጻር እስቲ ጥያቄው ትመልሱልኝ ነው። አመሰግናለሁ። እሺ የመጀመሪያው ክርስቶስ አሁን ነብይ ተብሎ የተገለጸበት ቦታዎች እያያዙ ሙስሊሞች ነብይ ነው ይላሉ አይነት ሀሳብ ማለት ነው። ክርስቶስ ኦፍ ኮርስ ነብይ ሐዋርያ ተብሎ ይነገርለታል። ኦኬ ነብይ ሐዋርያ ተብሎ ይነገርለታል። ነብይ የሚባለው ግን ከነቢያት እንደ አንዱ ሆኖ ወይም ደግሞ ከነቢያት እንደ አንዱ ግን አይባልም በጭራሽ። ኦኬ ሲጀመር ልክ እግዚአብሔር ቅዱስ ነው፣ ሰዎችም ቅዱሳን ይባላሉ። ግን ቅድስና ሲባል መብራራት አለበት አይደል? የእግዚአብሔር የባህሪ ቅድስና ተብሎ እንደሚነገረው ሁሉ ክርስቶስ ነብይ ተብሎ ነብይ ማለት የፊቱን የሚያውቅ ማለት ነው። ወደፊት የሚፈጸሙን የሚያውቅ መርምሮ ከባህሪው የሚያውቅ አምላክ እንደመሆኑ ነብይ ተብሏል፣ ሐዋርያ ተብሏል። የስብከታችን የትምህርታችንም ጀማሪ አይደል? የእምነታችን ጀማሪና ፈጻሚ ተብሎ ስለተነገረለት ሐዋርያም ተብሎ ሊጠራ ይችላል። እነሱ በሚሉ ሴንስ ግን አይደለም በፍጹም። እነሱ ሲሉ የሆነ ተልእኮ የሆነ እየተገለጠለት የሚናገር አድርገው ነው የሚያስቡት ማለት ነው። ክርስቶስ ግን እንደዛ አይደለም። ከባህሪው የሆነ ኦኬ በአብ ያለው ሁሉ ማወቅ የሚቻለው አምላክ ነው። ሁሉን የሚያውቅ እና ደግሞ ለሰዎች ራሱ የሚገልጥ አምላክ ነው። ሉቃስ ወንጌል ምዕራፍ 10 ላይ እንደሚነገር ኦኬ ከአብ በስተቀር ወልድን የሚያውቀው የለም፣ ከወልድም በስተቀር አብን የሚያውቀው የለም፣ ወልድ ሊገልጽለት ከሚወድ በስተቀር አይደለም የሚለው። እዚህ ወልድ ሊገልጽለት ከፈለገ በቀር አብን ማወቅ የሚችል የለም። ሶ ሁሉንም የሚያውቅ አምላክ ነው ክርስቶስ ኢየሱስ ማለት። ሶ ከዛ አንጻር ነቢይ ተብሎ ሊነገርለት ይችላል ነው ባጭሩ። ሁለተኛ ክርስቶስ አይሚን በብሉይ ኪዳን የነበሩ ትእዛዛት ወይም ደግሞ ህግጋት የተሻሩ አሉ ወይ? ልሽር አልመጣሁም ሲልስ ልፈጽም እንጂ ልሽር አልመጣሁም ሲልስ ምን ማለቱ ነው የሚለው በሶስት መንገድ ይታያሉ። የተሻሩ አሉ፣ ያልተነኩ እንዲሁ የቀጠሉ አሉ፣ ወደ ፍጽምና ያደረሳቸው ህግጋቶች ደግሞ አሉ። ኦኬ ወደ ፍጽምና ያደረሳቸው ፍጹም ያደረጋቸው ማለት ነው። ለምሳሌ ከተሻሩ ህግጋቶች መካከል ሐዋርያ ቅዱስ ጳውሎስ በብዛት የሚናገራቸው የህግ ስራ የሚላቸውን የህግ ስራ ሁሉ የተሻሩ ናቸው። ለምሳሌ የእንስሳት መስዋዕት፣ ግዝረት ሲባል ጥቅሙ ማለት ነው ወደ እግዚአብሔር ህዝብ መጨመሪያነት አይደለም የሚያገለግለው ግዝረት ማለት ነው። መስዋዕቶቹ ምናምን እነዚህ ሁሉ የተሻሩ ህግጋት ተብለው ይነገራሉ። አስርቱ ህግጋት እዛው እንዳሉ የጸኑ ወይም ደግሞ እንደዚያው የሚቀጥሉ ናቸው። የሚሻሩ አይደሉም ህግጋቶቹ ማለት ነው። ወደ ፍጽምና ደግሞ ከፍ ያደረጋቸው ህግጋቶች ደግሞ አሉ። ለምሳሌ በብሉይ ኪዳን ማቴዎስ ወንጌል ምዕራፍ 5 ላይ ያሉት ማለት ነው። ጥርስ ስለ ጥርስ፣ አይን ስለ አይን እንደተባለ ሰምታችኋል። እኔ ግን ምን አለ በወንድሙ ላይ ክፉ የሚናገር እንዲህ ብሎ የሚናገር ራሱ የገሃነም ፍርድ ይገባዋል ብሎ ክርስቶስ ሲናገር እንመለከታለን። ከዚህ በፊት ወደ ሌላ የሄደ ወይም ደግሞ ያመነዘረ ተብሎ የሚታወቀው ሄዶ ከሌላ ሴት ጋር የተኛ ነው። እኔ ግን እላችኋለሁ አይቶ የተመኘ ሁሉ እሱ አመነዘረ እላችኋለሁ። ወደ ፍጽምና ያደረሳቸው ማለት ህግጋቶችን ወደ ፍጽምና ያደረሳቸው አሉ። በሶስት ነው የሚታዩት። የብሉይ ህግ የተሻሩ አሉ፣ እንደዛ ቀጠሉና የጸኑ ወደ ፍጽምና ያደረሳቸው ህግጋቶች አሉ። ምናልባት ከመለስኩልህ ወንድም። አሁን እኛ አካባቢ ብዙ ሰዓት የሆነ አንዳንድ ማለት የሆነ አራስ ቤት የተነካካ ምናምን መግባት አይቻልም ምናምን እየተባለ ብዙ ሰዓት ይባላል። ያው እኛ አካባቢ ጎጃም አካባቢ ነውና በቃ ምን የሆነ የማክረር ነገር አለ። በቃ አትገቡም የመባል ነገር
ያው እዚህ እኔ ቲክቶክ መከታተል ከጀመርኩ በኋላ የሆነ ብዙ የተገለጡልኝ ነገሮች አሉ። በእርግጥ ግን አንዳንዴ ካህናት ምናምን ስንጠይቅ በቃ አትገቡም ይሆናል የሆነ ከኦሪቱ ጋር የሆነ የተያያዘ ባህል አለ አሁንም ድረስኛ አካባቢ ማለት ነው። እና ይህን ከቤተ ክርስቲያን ትምህርት አንፃር ከቤተ ክርስቲያን ውስጥ መግባት የሚቻልባቸው የማይቻልባቸው ከዚህ ላይ ብትነግረኝ ከይቅርታ ጋር። ኦኬ እሺ። አሁን ያነሳው አንዳንዴ በባህል ደረጃ ወይም ባህል እንኳን አይባልም እንደ ልምድ አይነት ነገሮች አሉ። አንዳንዴ ቤተክርስቲያንም ማታውቃቸው በቤተክርስቲያን አስተምሮ የማይታወቁ ግን እንደ ባህል የሆኑ ቦታዎች ሊኖሩ ይችላሉ። ስለዚህ ይሄንን ምንድነው እንዴት ነው ማስወገድም መቅረፍ የምንችለው? ቀርቦ የቤተክርስቲያኒቱን ትምህርት በማወቅ በመረዳት ለማያውቀውም በማስረዳት ነው። አሁን ባህሎች አሉ ዝም ብሎ ሰው ጥንቃቄ ከማድረግ አንጻር ዝም ብለው በድንገት የሚነገሩ እንደ ትምህርት ምናምን የሚያደርጓቸዋል። አሁን ለምሳሌ ይሄ ስትቆርብ ምናምን ምንድነው ሰይጣን እንትን እንዳይ ምናምን የሚባሉ አንዳንድ ልምዶች አሉ። ኦኬ ይሄ የሆኑ ምንድነው ልምድን በለው ክፉ ልማድ ብለን ብንጠራቸው አሪፍ ይሻላል ይመስለኛል። አሪፍ ነው ሳይሆን የሚሻል ይመስለኛል። ምክንያቱ ቤተክርስቲያን የማታውቃቸው ስለሆኑ ማለት ነው። ቤተክርስቲያን የማታውቃቸው ስለሆኑ በብሉይ ኪዳን እንደዚህ የሆነ አራስ ቤት ምናምን እንደዚህ ቤተ መቅደስ ከማርከስ ከንጽህና አንጻር ምናምን በብሉይ ኪዳን ይከለከል ነበረ። በሐዲስ ኪዳን ግን ይሄ ቤተክርስቲያናችንም አትቀበለው ወይም ደግሞ እንደዚህ ያለ ስርዓት የለም። ኦኬ እናትየው ራሱ ከ40 ቀን በፊት ቤተ መቅደስ ማትገባው ወንድ ከሆነ ሴት ከሆነች ደግሞ እንደዛ የሚንጠባጠቡ ደም ፍጹም ነጽታ የምትጨርስበት በዛ ሰዓት ስለሆነ ነው። የክርስቶስ ደም ባረፈበት የፍጡር ደም ስለማያርፍ እንኳን እንደዚህ የወሊድ የእንስሳት ምናምን ደም በቤተ ክርስቲያን እንዲነጥብ ስለማይፈቀድ ስለማይገባም ጭምር ለዛ ይከለከላል እንጂ የሆነ ከመርከስ ምናምን ጋር የሚገናኙ አይደሉም። ከንጽህና ጋር ቤተ መቅደሱን ከማክበር አንጻር የሚታዩ ነገሮች ናቸው እንጂ ይሄ እርኩስ የሚለው በብሉይ ኪዳን ራሱ ባይዘው አንክሊን ነው የሚለው ንጹህ ያልሆነ ማለት ነው። ልክ እንደ እድፍ ማለት ነው። ሽንት አሁን እንደ አደፍ ነው፣ እንደ ቆሻሻ ነው። ልክ እንደዚያ ነው የሚቆጠሩ የሚታዩት ማለት ነው። ሶ አንዳንድ እንትኖች አሉ። ይሄን ማስተካከል የምንችለው ጠጋ ብሎ የቤተክርስቲያንን ትምህርት ማወቅ መረዳት፣ አባቶች ምን ይላሉ፣ ቤተክርስቲያን ምን ታስተምራለች ምናምን፣ ከዛ በኋላ ማህበረሰቡን ራሱ ጥሩ አንደርስታንዲንግ እንዲኖረው ማድረግ የምንችለው ማለት ነው። ወንድሜ እግዚአብሔር ይስጥልኝ፣ አመሰግናለሁ። ቃልዮት ያሰማልን ዮሐዴ፣ እናመሰግናለን ብሮስኪ። እሺ ወንድም